ሰላም ተነስተልኝ ወደ ሬድላይን ቤተሰቦች እንደምን ከረማችሁ? በያላችሁበት የዓለም ክፍል ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩኝ የኢትዮጵያ ተስፋፊነት ለኤርትራ በአምባገነን ስርዓት መውደቅ ምክንያት ሆኗታል በሚል ርዕስ የዛሬውን የሬድላይን ፕሮግራም ይዤላችሁ የመጣሁት አሌክሳንደር ዮሐንስ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንደተለመደው እንግዲህ ወደ ዝርዝር ጉዳዮቻችን ከመግባታችን በፊት በመጀመሪያ ሰሞኑን አዲስ ለተቀላቀላችሁ የሬድላይን ቤተሰቦች እንኳን ወደ ሬድላይን በሰላም መጣችሁ እያልኩኝ እንግዲህ ይሄ ሬድላይን ቻናል በአጠቃላይ የኢትዮጵያን የብሔራዊ ጥቅም መሰረት ያደረጉ ነገሮችን ከጂኦፖለቲካል አንጻር ነው የምናየው። እንደ ስሙም እንደምትረዱት ማለት ነው ሬድላይን ኤንድ ብሉ ናይል ላይ ነው ትኩረታችንን የምናደርገው። ነገር ግን ለኢትዮጵያ ናሽናል ኢንተረስት እንደ ጂኦፖለቲካል አንጻር ነው የምናየው ማለት ነው። የምንማማርበት እንግዲህ ከእኔ ብቻ ሳይሆን ከእናንተም የሚመጡ ነገሮች የሚያስተምሩ ነገሮች ይኖራሉ። ስለዚህ አብረን መልካም ጊዜ እንዲኖረን እንመኛለን። ከዚህ በተጨማሪ ደግሞ ይሄ ቪዲዮ ከተመቻችሁ ላይክ በማድረግ ያላችሁን ሀሳብና አስተያየት በመስጠት እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ በተጨማሪ ደግሞ ኮሜንት ሴክሽን ላይ ባስቀመጥኩት ባንክ አካውንት የተቻላችሁ ድጋፍ ታድርጉ ዘንድ እየጠየቁኝ ማለት ነው። ዛሬ ይዤላችሁ በመጣሁት ጉዳይ ስንገባ ማለት ነው እንግዲህ ሰሞኑን የኤርትራና የኢትዮጵያ ጉዳይ በጣም ተደጋጋሚ የሆኑ ዜናዎች እየወጡ ይገኛሉ ማለት ነው እና ከነዚህ ጋር በተያያዘ የተወሰኑ ነጥቦችን እናነሳለን ማለት ነው። ዋናው ትኩረታችን ሁለት አርቲክሎች ላይ ነው። አንደኛው ኢኮኖሚክስ ያወጣው ኦክቶበር 2 ላይ የወጣ አፍሪካስ ሞስት ሴክሬቲቭ ዲክቴተርሺፕ ፌሲስ አን ኤግዚስቴንሻል ክራይሲስ በሚል ርዕስ ያወጣው አርቲክል አለ። እሱን እናያለን። በሁለተኛ አርቲክል ደግሞ ሆርን ሪቪው ላይ እንዲሁ በተመሳሳይ ኦክቶበር 2 ኢትዮጵያ ኤርትራ ኤንድ ዘ ፍሉድ ሪዲንግ ኦፍ ዘ ፖርት ኩዌሽን በሚል ርዕስ ያወጣት አርቲክል አለ። ሁለቱን አርቲክል እናያለን። ከዚህ በተጨማሪ ግን ሰኞ ዕለት ለምክር ቤት አባላት ፕሬዝዳንት ታዬ አጽቀሥላሴ ያደረጉት ንግግር አለ። ያንን ተከትሎ የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል ያመለሰው አለ። እንዲሁም ደግሞ ሐሙስ ደግሞ የኢትዮጵያ ውጭ ጉዳይ ሚኒስትር ለዩኤን ለሁለተኛ ዙር እንግዲህ ደብዳቤ ጽፏል እና እነዚህን አጠቃላይ ነገሮች እናያለን። እንግዲህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ኢኮኖሚስት ከጻፈው አርቲክል ከመጀመራችን በፊት የመጀመሪያው ማወቅ ያለብን ስፔሻሊ ደግሞ የሰሜኑ ጦርነት ከተነሳ ጀምሮ ተዋርድ ኢትዮጵያ ባይዝድ የሆኑ ዘገባዎችን በመዝራት ነው እንግዲህ ኢኮኖሚስት ኢትዮጵያ ላይ ፎከስ የሚያደርገው አብዛኛውን ጊዜ ማለት ነው። ከነዚህም መካከል እንግዲህ ላይ ሜይ 13 2023 ላይ ቶም ጋርደን በዚህ ምክንያት እንግዲህ ከኢትዮጵያ እንደተባረረ እናውቃለን ማለት ነው። በነዚህ ባይዝድ በሆኑ ጽሁፎቹ ማለት ነው ወይም ደግሞ ሚስኢንፎርም በሚያደርጉ ሚስሊድ በሚያደርጉ ጽሁፎቹ የተነሳ ማለት ነው። ሌላው ግን እሱ ራሱ ከዚህ ከወጣ በኋላ ማለት ነው አብይ ፕሮጀክት የሚል መጽሐፍ ጽፎ ነበረ ማለት ነው እና እንደምታውቁት እንግዲህ መጽሐፍ በከቨሩ ጀጅ ማድረግ የሚቻል አይመስለኝም ወይም ደግሞ አይቻልም የሚል ፐርሰናል እምነት አለኝ። ስለዚህ መጽሐፉን ስላላነበብኩት ይህንን መጽሐፍ ወይም ደግሞ ቶም ጋርደንን ማለት ነው 1 2 3 እያልኩኝ ክሪቲሳይዝ ማድረግ አልችልም ማለት ነው። ነገር ግን እንዳጠቃላይ እስካሁን ድረስ ላለፉት 4-5 ዓመታት ኢኮኖሚስት ኢትዮጵያን ላይ ትኩረት ያደረጉ ጽሁፎችን ብታገላብጡ እና ወይም ደግሞ በዛ በጦርነት ጊዜ የነበሩትን የቶም ጋርደንንም ሆነ የኢኮኖሚስትን ጽሁፍ ብታገላብጡ ማለት ነው የሆኑ ኢንፎርሜሽን ይኖራሉ ወይም ደግሞ መነሻ ሀሳብ ይይዝና እነዛ መነሻ ሀሳቦች ላይ ግን ያለው ኮንክሉዥን ማለት ነው ሚስሊድ የሚያደርግ ወይም ኢንፎርም የሚያደርግ አይነት አጠቃላይ ጽሁፍ ነው ያለው ማለት ነው። ነገር ግን ወደ ወደ ጻፈው አርቲክል ስንመጣ አጠቃላይ ሀሳቡ እንግዲህ ለኤርትራ የአምባገነን ስርዓት አጠቃላይ ተጠያቂ የሚያደርገው ኢትዮጵያ ነው ማለት ነው እና ከዚህ ጋር በተያያዘ 3 ነጥቦችን አነሳለሁ ማለት ነው። ለምሳሌ የመጀመሪያው የኤርትራን አይሶሌሽን ወይም ደግሞ ኢኮኖሚክ ኮላፕስ ማለት ነው በዝርዝር እና በስፋት ነው የሚያነሳው። ከዚህ መካከል ምናልባት ነጥረው ከወጡት ነጥቦቹ መካከል እዚህ ጋር የኤርትራ ኢንዱስትሪ ውድቀትን ሲያነሳ ማለት ነው ከዚህ በፊት ከሳህራ በረሃ በታች ባሉ የአፍሪካ ሀገራት ማለት ነው በኢንዱስትሪ የበለጸገች ሀገር ነች ብሎ ኤርትራን ያሞግስና ነገር ግን አሁን ላይ ግን በጣም ሲምፕል ከሆኑ ከታሸጉ ውሃ፣ ሳሙና፣ ሶፍት የተለያዩ እቃዎችን ከውጭ የምታስገባው ወይም ኢምፖርት የምታደርግ ሀገር ነች ይልና ማለት ነው የኤርትራን የኢንዱስትሪ አሁን ላይ ያለበትን የኢንዱስትሪ ውድቀት ማለት ነው ያነሳል ማለት ነው። እዚህ ጋር ምናልባት ሳይጠቅስላችሁ የሚያለፈው ግን ማለት ነው በሆነ ጊዜ ብሎ ነው የኤርትራ ኢንዱስትሪ በሆነ ጊዜ ብሎ ነው እንጂ ኤግዛክት ወቅቱን አይጠቅስላችሁም ማለት ነው። ምክንያቱም ደግሞ ይሄ ባይ ዲፎልት ኢትዮጵያን አክኖሌጅ ማድረግ ስለማይፈልግ ነው። ሻዕቢያ ስልጣን ከመያዙ በፊት ኤርትራ ላይ የነበሩት ኢንዱስትሪዎች በጠቅላላ የተሰሩት በኢትዮጵያ ሀብትና ጉልበት ነው ማለት ነው እና እነዚህ ትልልቅ ኢንዱስትሪዎችን ነው እንግዲህ ኤርትራ ወይም ደግሞ ሻዕቢያ የተቀበለው ማለት ነው እና እነዚህን የተቀበላቸውን ትልልቅ ኢንዱስትሪዎች አሊያም አፕዴት አላደረጋቸውም ወይም ደግሞ አዲስ አልጨመረባቸውም። ከዚያ ይልቅ ግን የተሰጡትን እነዚህን ኢንዱስትሪዎች
ሜንቴን አድርጎ መቆየት ራሱ አንድ ነገር ነው። ነገር ግን ወደኋላ ወይም ደግሞ እንዳልነበሩ አድርጎ ነው እንግዲህ አሁን ላይ ያቆያቸው ነው እና ይሄ በዲፎልት ይሄንን ነገር ወይም ደግሞ ይሄንን ሜንሽን ሳያደርግ የሚያልፈው ማለት ነው ኢትዮጵያን ፖዚቲቭሊ ላለማንሳት ሲል ነው። ምክንያቱም የሻዕቢያ ስርዓት ወይም ደግሞ ይሄ ኤርትራውያን ራሳቸው ያመጡት ወይም ደግሞ የሰሩት የሆነ ጊዜ ያመጡት ሀብት እንደሆነ በማሰብ ነው ኮንክሉድ ማድረግ የፈለገው ማለት ነው። ሌላው ሁለተኛው አጥብ ደግሞ ላለፉት 30 ዓመታት ለኤርትራ ኢኮኖሚክ ውድቀት ወይም ደግሞ ተጠያቂ የሚያደርገው ተስፋፊ የሚላትን ኢትዮጵያ ነው ማለት ነው። ላለፉት 30 ዓመታት የኢሳያስ አፈወርቂ ዋን ማን ሩል ማለት ነው ኤርትራንና ኤርትራውያንን ያለ ህገ መንግስት፣ ያለ ፍትህ ስርዓት፣ ያለ ሰብአዊ መብት መዳረጋቸውን አያነሳላችሁም። እንዲሁም ደግሞ 2001 ላይ ፖለቲካል ፕሪዝነር የሚባሉት በተለምዶ G15 እና G13 የሚባሉት የቀድሞ የሻዕቢያ አመራሮች ማለት ነው ላለፉት 25 ዓመታት የት እንደታሰሩ በህይወት ይኑሩ አይኑሩ ተጠያቂ የሚያደርግ አይነት ጽሁፍም አይደለም ማለት ነው። እና ለዚህ ሁሉ ተጠያቂ ግን የዋን ማን ሩል የሚከተለው የኢሳያስ መንግስት መሆኑን አያነሳላችሁም። በተጨማሪ ደግሞ ይኸው ራሱ ዋን ማን ሩል ማለት ነው ኤርትራን ከቀጠናው አገራት ጋር አይሶሌትድ እንዳደረጋት፣ ምክንያቱም ከየመን በሉት ከሱዳን፣ ከጅቡቲ፣ ከኢትዮጵያም ጋር በራሱ ሰው አጫሪነት ምክንያት እንደተጣላ ወይም ደግሞ ግጭት በመፍጠሩ ምክንያት ማለት ነው አይሶሌትድ እንደሆነ ማያነሳላችሁ። በተጨማሪ ደግሞ 2001 ድረስ ማለት ነው ኢሳያስ አፈወርቂ ራሱ ሎቢዎችን ቀጥረው አሜሪካ አሰብን በሚሊተሪ ሆነ በተለያየ መንገድ እንድትይዝ ሎቢ ሲያደርግ እንደነበረ አይጠቅስላችሁም። ዩኤኢ ምጽዋ ላይ ገብታ እንደወጣች አይጠቅስላችሁም። ራሻ ጥያቄ ፕሮፖዛል አቅርባ እንደነበረ አይጠቅስላችሁም። ሳውዲም እንዲሁ ጥያቄ አቅርባ፣ ነገር ግን እነዚህ ሁሉ ነገሮች ኢግኖር የተደረጉት በራሱ በሻዕቢያ አይሶሌሽኒስት እሳቤ እንደሆነ ግን አያነሳላቸውም ማለት ነው። ከዚያ ይልቅ ግን ተስፋፊዋ ኢትዮጵያ ናት ኤርትራ ኤክስቴንሻል ትሬት ነች ብሎ የሚያስበው ተስፋፊዋ ኢትዮጵያን እና እንዲሁም ደግሞ አብይ አህመድን ነው ማለት ነው። እና እዚህ ጋር ሁለት ነጥቦች ላንሳ ማለት ነው። የመጀመሪያው አብይ አህመድ ወደ ስልጣን የመጣው ከ2018 ጀምሮ ነው። ሰው ከ1991 ሻዕቢያ ኤርትራን ከተቀበለበት ወይም ደግሞ ኢሳያስ አፈወርቂ ኤርትራን ከተቀበለበት ጀምሮ ማለት ነው አትሊስት እስከ 2018 ለነበሩት ነገሮች ተጠያቂ መሆን የነበረበት ኤርትራ ራሱ ሻዕቢያ መንግስት ነበረ ማለት ነው። ነገር ግን ኢትዮጵያን ነው ኢኮኖሚክስ አኪዝ የሚያደርገው ማለት ነው። ሌላው ኢትዮጵያንና እንዲሁም ደግሞ ቀጠናውን በተገንጣይ ቡድኖች ወይም ደግሞ እነዚህ ቴሮሪስት ኤክስትሪሚስት ቴሮሪስት የሚባሉ ቡድኖችን ማለት ነው ኢሳያስ አፈወርቂ ለዘመናት ሲረዳ እንደነበረም ኢኮኖሚስት ያነሳላቸው ማለት ነው። ነገር ግን አብይ ወደ ስልጣን ከመጣ በኋላ ሁለት ስምምነቶች እንግዲህ ነበሩ ማለት ነው። ይሄንን እንኳን ብንተወው ማለት ነው ሁለት ስምምነቶች ነበሩ። እነዚህም 2018 ላይ የተደረጉት ማለት ነው የአስመራውና የጅዳው ስምምነቶች ማለት ነው ከኢትዮጵያ ጋር እና እነዚህ ስምምነቶች በማን ምክንያት ነው ሊቀጥሉ የቻሉት ወይም ደግሞ ፌል ያደረጉት? ኢትዮጵያ ምን ሰራች በእነዚህ ስምምነቶች ምክንያት ወይም ደግሞ ኤርትራ ምን ሰራች የሚለውንም ነገር አያነሳላችሁም ማለት ነው። እና በነገራችን ላይ ኢሳያስም ሆነ ዩኤን ኢሳያስ ወይም ደግሞ ሻዕቢያ በአጠቃላይ ማለት ነው የዩኤን ሳንክሽን በእነዚህ ሁለት ስምምነቶች ምክንያት ነው 2019 ላይ የተነሳላቸው እና ብዙ ጊዜ ለዚህ ሳንክሽን ወይም ደግሞ ዩኤን ለተጣለባቸው ሳንክሽን ማለት ነው አምርረው ተጠያቂ የሚያደርጉት ኢትዮጵያንና መለስ ዜናዊን ነው ማለት ነው። ነገር ግን በዚህ ጉዳይ ምናልባት ከአምስት ወር በፊት የዶክተር ጄራርድ ፕሩነርን ቪዲዮ ጋብዤ ነበር። እዚህ ቪዲዮ ላይ ሌክቸር ጋብዤ ነበር እና ብዙ በኤርትራዎቹ ዘንድ አልተወደደም እና ምናልባት ለማስታወስ ያህል የተወሰኑ ነጥቦች እሱ ከሚያነሳቸው የተወሰኑ ነጥቦችን ሰምተን እንመለስ። Because the country economically is basically not very viable. I mean, the total amount of exports of Eritrea is $60 million a year. Even for a country of 4 million people, that's not a lot of money. So how do they make money? By selling the one thing they're good at, subversion. It's really a case of a country which has become a heart killer. On the 23rd of December 2009, the United Nations voted sanctions against Eritrea because the sanctions were purely voted because of the help that Eritrea was giving to the Shabab movement in Somalia. But this is a wonderful source of income. So you have to understand that Al-Qaeda and a number of Muslim dawah, I don't know how I could say that, foundations, are in fact ways of making money. And Isaias, who once again not only is not a Muslim but has no Muslim sympathy, even was the victim of Muslim destabilization coming from the Sudan during the early period of the independence in the early 90s,
is now closely working with the most radical branches of the Saudi foundations and with Al-Qaeda through a number of halfway houses, including some in Luxembourg, some in the Virgin Islands, purely for cash. This is cash. But also, there is another thing, the added advantage for the Eritreans. This cash is going to movements in Somalia, and this is particularly annoying for their old Ethiopian enemies. So you're killing two birds with one stone, you're making money, and at the same time, you have put a rather unpleasant thing in the back of Mr. Meles Zenawi. One of the strangest episodes of that subversion for cash is the training that Eritrea gave to the Tamil Tigers in 2007 in camps in India, and lo and behold, who paid? Because you're ready to do subversion for a certain amount of cash. You must find sponsors. And I must say that the sponsor in that case was rather amazing. It was the government of Norway. Another thing, Victor Bout. You might have heard about this gentleman. Victor Bout was one of the great suppliers of these operations for Eritrea. And I spent a good many years in Ethiopia, and I got in fairly friendly terms with a number of Ethiopian Secret Service operatives. And I asked them, what is your estimate of the budget that went into the operations with Bout? And the guy said, we know exactly. We've got our own spies. We've got our own agents there in Massawa. $114 million over the last 5 years. When you see, if you remember that the amount of the exports of that country is $60 million, that gives you an idea of the order of magnitude of the gun running. Because all these were guns that Bout was flying into Massawa, being bought with money from Al-Qaeda or the Islamic foundations, and then reshipped from Massawa to a whole number of beneficiaries. Of course, they support a whole variety of subversive organizations in Ethiopia. I would say that is almost normal. And so you see that the December 2009 UN sanctions were based only on their role in Somalia, but in fact, if you see the whole array, they could have been based on a whole number of other things. እንግዲህ ከዚህ ጋር በተያያዘ ተጠያቂ መሆን እንደ እሳቸው ገለጻ ሆነ ማለት ነው እነዚህን ቴሮሪስት ግሩፖች እየረዳና እንደ አዲሽናል ኢኮኖሚክ ቤኔፊት ኤክስፖርት እያደረገ ሲጠቀም የነበረው እነሱ በመሆናቸው በዚህ ምክንያት ደግሞ ዩኤን ሳንክሽን እንደጣለባቸው አልሻባብን ሲደግፉ በመኖራቸው ዩኤን ሳንክሽን ሊጥልባቸው እንደቻለ ማለት ነው ኤርትራውያኖቹ አያምኑም። ኢኮኖሚስትም ይሄንን ጉዳይ ያነሳላችሁ ማለት ነው። እና ወደ ሁለቱ አግሪመንቶች ስንመጣ ማለት ነው አስመራ ጁላይ 2018 ነው እንግዲህ የተፈረመው ማለት ነው። ይሄ ጆይንት ዲክላሬሽን ኦፍ ፒስ ኤንድ ፍሬንድሺፕ የሚለው ማለት ነው ላይክ እንደ ዊሽ ሊስት ልትወስዱት ትችላላችሁ ማለት ነው። በሁለቱ ሀገር መካከል ኖ ፒስ ኖ ዋር በሚለው አይነት ኮንሰፕት የዘለቀው ለ20 ዓመት የዘለቀው አይነት የፍሪዝድ የሆነ ጦርነት እንዲቆም ፖስቸራቸው እንዲቆም እንዲሁም ደግሞ ትራንስፖርቴሽን ኮሚኒኬሽን እንዲሁም በካልቸራል ፖለቲካሊ ግንኙነት መጀመር እንዲችሉ የሚል አይነት ጠቅላላ ያለ ዲክላሬሽን ነው ያለው ማለት ነው። ስፔሲፊክ አይደለም። ሁለተኛ በሁለቱ ሀገራት መካከል ያለው የተነስ ነው የነበረው። ነገር ግን ሁለተኛው ጅዳ ላይ የተፈረመው ዲክላሬሽን ግን ሴፕቴምበር 16 2018 ላይ የተፈረመው በሶስተኛ ወገን ምስክርነትም የነበረ ስለሆነ እንዲሁም እንደ ትሪቲ ልታስቡ ትችላላችሁ ማለት ነው። ምክንያቱም ዝርዝር ሀሳቦችን ውስጡ ስለያዘ ማለት ነው። እና ይሄ ዲክላሬሽን ወይም ደግሞ ጅዳ ዲክላሬሽን በአጠቃላይ 7 አርቲክሎች በውስጡ ይዟል ማለት ነው። እና ከነዚህ 7 አርቲክሎች ምናልባት እነዚህ 7 አርቲክሎች ቅደም ተከተል ይኖራቸዋል። ነገር ግን እንዴት ኢምፕሊመንት ተደረጉ፣ እንዴት ኢምፕሊመንት ለማድረግ እስካሁን ድረስ ፌል አደረጉ ወይም ደግሞ ተመልሰን ወደ ፍሪዝድ ወደሆነ የፖስቸር እንዴት ልንመለስ እንቻለን የሚለውን ነገር አያነሳም ማለት ነው። እና ምናልባት እነዚህን አርቲክሎች 7ቱንም ሳነባቸው ምናልባት 7ኛው አርቲክል ይመስለኛል አሁንም ሁለቱ ሀገራት እንዳይግባቡ ወይም ደግሞ እንዳይስማሙ ያደረጋቸው ብዬ የማስበው ማለት ነው። ምክንያቱም 7ኛው አርቲክል ምንድነው የሚለው መሰላችሁ? Article 7, the two countries will establish high-level joint committee as well as subcommittees as required to guide and oversee the implementation of this agreement ይላል ማለት ነው። እና ስለዚህ ሁለቱ ሀገራት መጀመሪያ ሰብ ኮሚቴ
ልክ እንደ 1998 እስከ 2000 በቆየው ጦርነት ምክንያት በተፈጠረው የቦርደር ኮሚቴ ወይም ደግሞ የቦርደር ኮሚቴው ኮሚሽነሩ ያጸደቃቸው ወይም ደግሞ የወሰናቸው ውሳኔዎች ማለት ነው እስካሁን ድረስ ተግባራዊ ያልሆኑ ማለት ነው። ምክንያቱም ደግሞ ምንድነው አንደኛውን ዶሚኔት የማድረግ ወይም ደግሞ አንደኛውን የበላይነት የማስጠበቅ ወይም ደግሞ የመፈለግ አይነት ነገር ነው ያለው ማለት ነውና ከዛ ይልቅ ይሄ ሙቹዋል ቤኔፊት ወይም ደግሞ ይሄ ምንድነው ሰጥቶ ከመቀበል ፕሪንሲፕል ይልቅ ማለት ነው። ምክንያቱም እነዚህን አጠቃላይ አርቲክሎች ለምሳሌ ስታያቸው ማለት ነው አንደኛው ሌላውን የሚከተል አርቲክል ነው ማለት ነው። ለምሳሌ ከፈርስት አርቲክል ስንጀምር ማለት ነው አርቲክል 1 the states of war between the two countries has ended and a new era of peace, friendship and comprehensive cooperation has started ይላል። የስ በጊዜው በተወሰነ መልኩ የቦርደር ተከፍቶ ነበረ። ከዛ ትንሽ እንቅስቃሴዎች ነበሩ፣ ግን ያ ነገር ብዙ አልቆየም ማለት ነው። ሁለተኛው the two countries will promote comprehensive cooperation in political, security, defense, economic, trade, investment, cultural and social fields on basis of complementary and synergy ይላል ማለት ነው። ስለዚህ ሁለቱ ሀገራት በመቀናጀት የሚሰሯቸው ስራዎች ይኖራሉ ነው ማለት ነው። ከዚህ መካከል እንግዲህ በጣም ከሴኩሪቲ ዲፌንስ ከትግራይ ዋር ማለት ይችላላችሁ። ሶሻል ኮኦፕሬሽን ፋሚሊ ዩኒየን የነዛ ድንበር አካባቢ የነበሩትን ሰዎች ለማገናኘት ወይም ደግሞ ተነጥለው የነበሩትን ሰዎች ለማገናኘት ተሞክሯል። እንዲሁም ደግሞ ለመጀመሪያ ጊዜ ከ20 ዓመት በኋላ እንግዲህ 11000 ቶን ዚንክ የጫነች መርከብ ማለት ነው ከቻይና የኢትዮጵያ መርከብ ከቻይና ወደ አሰብ ወይ ምጽዋ ወደብ ላይ ልታርፍ ይችላለች ማለት ነው። ከዚህም በተጨማሪ እንግዲህ የትራንስፖርቴሽንን በተመለከተ ማለት ነው የፒ7 የሚባለውን ሮድ ከምጽዋ ወደ ኢትዮጵያ የሚሄደውን ሮድ እንዲሁም ሁለቱ መሪዎች በእግር እየሄዱ ሲያስመርቁት አይተናል ማለት ነው። ያ ሪኦፕኒንግ ማለት ነው እንደገና ሁለትዮሽ ሊሰራ ወይም ደግሞ ሜንቴን ድጋሚ እንደ አዲስ ጥገና ሊያስፈልገው እንደሚችል ነበር በጊዜው የተነገረው ማለት ነው። እና ያም በእንጥልጥል ቀርቷል ማለት ነው። አርቲክል 3 ላይ the two countries will develop a joint investment projects including the establishment of joint special economic zone ይላል ማለት ነው። እና ይሄም ከነዚህ ወደቦች ጋር በተያያዘ ጆይንት ስፔሻል ኢኮኖሚክ ዞን ኢስታብሊሽ ይደረጋል ይላል ማለት ነው። ስለዚህ ሁለቱ ሀገሮች ኢኮኖሚክ ዞን ብለው የሚስማሙባት ኤሪያ ሊኖር ይችላል። ይህ ኤሪያን ሞር ከኢስታብሊሽ በማድረግ እንዲሁም ደግሞ የሚያስፈልገውን ኢንቨስትመንት በማድረግ ቢልድ ማድረግ አስፈላጊ ሊሆን ይችላል። አሁን ለምሳሌ የኬንያና የኢትዮጵያን ኢኮኖሚክ ዞንን ማየት ትችላላችሁ። ደሴም ካይንድ ኦፍ ኢኮኖሚክ ዞን ነው የታሰበው ብዬ ገምታለሁ ማለት ነው። ያ ደግሞ ምናልባት ከአሰብ ወደብ ጋር ሪሌትድ እንደሆነ ገምታለሁ። ያ ግን ሊሆን አልቻለም ማለት ነው። አራተኛው አርቲክል the two countries will implement the Eritrean Ethiopian Boundary Commission decision ይላል ማለት ነው። እና ይሄ ምናልባት እንግዲህ በኢትዮጵያ በኩል አግሪ ሆኖ የነበረው እንግዲህ በጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ ካደረጉት ንግግር በኋላ ይሄንን ነገር መቀበል ችለው ነበረ ማለት ነው። እና ፖለቲካሊ ግን ይሄ ዲማርኬሽን ስቲል ነው ወይም ደግሞ መሬት ወርዶ ግን ይሄ ነው ማለትም የሚቻልበት እንትን አይመስለኝም። ምክንያቱም ሁለት ይሄ አከላለሉ ባድመ ኤሪያ ላይ የነበሩት አከላለሎች ማለት ነው በኦኩፓይ አድርጎ የነበረው ስቲል ነው ኦኩፓይ አድርጎ ያለው የኤርትራ መንግስት ወይም ደግሞ የኤርትራ ወታደር ነው። ሁለት ደግሞ ለፋሚሊን መነጠል ነው የሚሆነው። ስለዚህ ያለው አማራጭ ምንድነው? ኖርማሊ ይሄ ሙቹዋል የሆነ ቤኔፊትስ ላይ ትኩረት ያደረገ ፖለቲካል ዊሊንግነስ ቢኖር ማለት ነው ጀስት አክኖሌጅ ማድረግ እንጂ እያንዳንዱን ወል ላይ በሜትር እየለካ ዲማርኬሽን ማድረግ መቻሉ ማለት ነው ለኢትዮጵያና ለኤርትራ ድሃ ለሆኑ ሀገራት ማለት ነው ከኢኮኖሚክ አንጻር ቪዚብል አይደለም። ስለዚህ ዲማርኬሽን የሚለው ነገር ምናልባት ይሄ ሙቹዋል ትረስት ላይ ወይም ደግሞ እምነት ላይ የተመሰረተ ዲማርኬሽን ካልሆነ በስተቀር መሬት ላይ ወርደ ዲማርክ ማድረጉ አስፈላጊ አልነበረም ማለት ነው። ሌላው አምስተኛው አርቲክል ደግሞ the two countries will promote regional and global peace, security and cooperation ይላል ማለት ነው። ይሄም እንግዲህ ምናልባት የኤርትራ ኢትዮጵያ ሶማሊያ ትራይፓርትራል አግሪመንት እንግዲህ አንዱ መነሻ ወይም ደግሞ ማሳያ ነበረ። ነገር ግን ሊዘልቅ አልቻለም ማለት ነው። ሁለተኛው ይህንን ኢኮኖሚክ ዞንንም ሆኑ የቀይ ባህርንም ወይም ደግሞ የፖርት ጉዳይንን ሞር ኮምፕሊኬትድ ያደረገው ደግሞ ከሳውዲ አረቢያ የጠራችው ይሄ ካውንስል ኦፍ አረብ ኤንድ አፍሪካን ኮስታል ስቴትስ ኦፍ ሬድ
ሬድ ሲ ኤንድ ገልፍ ኦፍ ኤደን የሚለው ፎረም ማለት ነው የሱዳን፣ ጅቡቲ፣ ሶማሊያ፣ ኤርትራ፣ ኢጅፕት ኤንድ ጆርዳን ቻርተር ጆርዳን ተሰብስበው እንግዲህ ሳይን ያደረጉት ቻርተር ነው ማለት ነው። ይሄ ከነዚህ መካከል እንግዲህ ኢትዮጵያንና ሶማሌላንድን ያገለለ ነበረ ማለት ነው እና በዚህ ምክንያት እንግዲህ ኢትዮጵያም ሶማሌላንድም ስፔሻሊ ኢትዮጵያ አኩርፋ ነበረ። ነገር ግን የግብጽ ፍላጎት የነበረው እዛ ጋር ሌሎችን ተጽዕኖ በማድረግ እንግዲህ ግብጽ ነበረች ኢንፍሉዌንስ ያደረገችው። ያንን ደግሞ ኢትዮጵያ ካውንተር ያደረገችው በዚህ በህዳሴ ግድቡ አማካኝነት ነበረ። ምናልባት ያህን ላይ ወደ ጠረጴዛ ኢትዮጵያን ለማምጣት የተፈለገ አይነት ይመስለኛል ማለት ነው። የሳውዲ ደግሞ የሳውዲ እና የሌሎቹ ደግሞ ፍላጎት እዚህ ቀይ ባህር ላይ የቱርክ ኳታር ኤንድ ኢራንን ኢንፍሉዌንስ ለመቀነስ የሚያሰበ ነበር ይሄኛው ሙቭ ማለት ነው። ነገር ግን በዲፎልት ከኢትዮጵያ ጋር ያለውን ጂኦፖለቲካል ግጭት ማለት ነው ይባስ እንዲባባስ አድርጎታል ወይም ደግሞ ምክንያት ሆኗል ማለት ነው። ስድስተኛው አርቲክል ደግሞ the two countries will combat terrorism as well as trafficking in people, arms, drugs and coordination with international covenant and conventions ይላል ማለት ነው። ይሄም እንግዲህ ብዙ የዘለቀ አይነት ነገር አይመስለኝም ማለት ነው። ምክንያቱም ደግሞ እንዳጠቃላይ አሁን እነዚህን ስድስቱን አርቲክሎች አይተን የዘረዘርናቸው ኢምፕሊመንት ለማድረግ ወይም ደግሞ ሪያሊስቲክ ለማድረግ ወይም መሬት ላይ ለማውረድ ማለት ነው አርቲክል 7 ላይ ያለው ሃይ ሌቭል ጆይንት ኮሚቴ የሚለው ማለት ነው ኢስታብሊሽ ማድረግ አለባቸው የሚለው ነገር ስቲል እስካሁን ድረስ እንትን አላለም። ከዛ እሱ ነበረ እነዚህ ነገሮችን ብሎ ዝርዝር አውጥቶ ወይም ደግሞ the next step ይሄ ሊሆን ይችላል የሚለው ነገር ማስቀመጥ የነበረበት ይሄ ሳይሆን ቀርቷል ማለት ነው። ወደ ኢኮኖሚስት ደግሞ ስንመለስ ማለት ነው በሁለተኛ ነጥብ የምናገኘው የኢትዮጵያን ተስፋፊነት ከቀይ ባህር ጋር የሚያገናኘው አይነት ብያኔ ወይም ደግሞ ወንጀላ ወይም ደግሞ ናሬቲቭ ነው ማለት ነው እና እዚህ ጋር መጀመሪያ መገንዘብ ያለብን እና ብዙ ጊዜ እኛም እንደ ማህበረሰብ ወይም ደግሞ እንደ ሀገር የምንስተው ነገር ማለት ነው ወይም ደግሞ ምሁሮቻችንም የሚስቱት ማለት ነው ምዕራባውያን ያስቀመጡልን ኢትዮጵያን እንደ ኢምፔሪያሊስቲክ ሀገር ወይም ደግሞ እንደ ኤክስፓንሽኒስት አይነት ሀገር እንደሆነች ተደርጎ የሚሰራው ትርክትና ናሬቲቭ ማለት ነው ምናልባት ኢትዮጵያ ላይ አሁን ላይ ላሉት ነገሮችን በብሔር ተኮር ፖለቲከኛ ወይም ደግሞ ብሔር ተኮር ፖለቲካን እንዳናንቀሳቀስ ምክንያት የሆነ ይመስለኛል ማለት ነው። ይህ ምናልባት ከሁለተኛው የኢትዮ ጣሊያን ወረራ በኋላ ማለት ነው የትምህርት ፖሊሲያችንን እንግዲህ እንግሊዝ ነች የያዘችው እና ምናልባት ኢሮሴንትሪክ የሆነ ማይንድ ሴትም ስላለን ማለት ነው እያንዳንዱን ለፈረንጆች ወይም ደግሞ ነጩ ማህበረሰብ በእንግሊዝኛ የሰጠውን ዴፊኒሽን እና ተርም ማለት ነው አምጥተን ኢትዮጵያ ላይ ኮንቴክስቹዋላይዝ ለማድረግ ስንሞክር የሚጋጩበት ነገር አለ እና ይህንን በእነሱ መነጽር የእኛን ሀገር ፕሮብሌም ሶልቭ ለማድረግ በምንሞክርበት ጊዜ ነው እንግዲህ እስካሁን ድረስ ለዘመናት እርስ በርስ ያለንን ነገር እያበላሸን የመጣ ነው ማለት ነው። እንዲሁም ደግሞ በተጨማሪ ወደ የምስራቁንም ርዕዮተ ዓለም ወይም ደግሞ ሶሻሊዝምንም ለመተግበር ተሞክሯል ማለት ነው። ምናልባት ይሄኛው ትንሽ ቪዚብል ሊመስል የሚችለው ማለት ነው የኛ እንደ አገር መሰረታችን ማለት ነው ኮሚኒቲ ቤዝድ ወይም ደግሞ ኮሚኒቲዋል ሶሳይቲ ስለሆነ ማለት ነው ሞር ትራዲሽናል ወደ ሶሻሊዝም ሊጠጋ ይችል ነበረ። ነገር ግን ያ ማለት ሞር ኮምፕሊትሊ ኮፒ ፔስት በማድረጋችን ወይም ደግሞ ራሻ ወይም ደግሞ ሶቪየት ላይ የነበረውን ሶሻሊዝም ወይም ደግሞ ሶሻሊስት ርዕዮተ ዓለምን ኢትዮጵያ ላይ ኮምፕሊትሊ ለመተግበር መሞከራችን ነው እንግዲህ የደርግን ውድቀትም ምክንያት የሆነው ማለት ነው እና ከዚህ አንጻር ምናልባት የራስን ፈልጎ ከውጭ ኢምፖርት በምናደርገው ተውት ወይም ደግሞ እውቀት ላይ መሰረት አድርገን ሳይሆን የራሳችንን ሲቪላይዜሽን መመስረት ያለብን ማለት ነው ካሉን የአገር በቀል እውቀቶችን ጆይን አድርገን ወይም ደግሞ አጣምረን ነው የራሳችንን ሲቪላይዜሽን ፊገር አውት ማድረግ ያለብን ብዬ አስባለሁ። ነገር ወደ ኢኮኖሚስት ሀሳብ ስንመለስ ማለት ነው ኖርማሊ ኢትዮጵያን ኤክስፓንሽኒስት ትርክትን መሰረት ያደረገው ማለት ነው የቀኝ ግዛት ወይም ደግሞ የጣሊያን ቀኝ ግዛት አርቲፊሻል ቦርደርን መሰረት አድርጎ ነው ማለት ነው። ነገር ግን የኢትዮጵያ ሲቪላይዜሽን ማለት ነው ከጣሊያን ቀኝ ለመውረድ ከመጣችበት ጊዜ ይቀድማል። ከአክሱም ዘመነ መንግስት ጀምሮ ወደፊት መምጣት ስላላቸው ስፔሻሊ ደግሞ የሰሜኑ ኤሪያን አካባቢ ማለት ነው በዛ ሲቪላይዜሽን ስር የነበረ ነው እንጂ የአርቲፊሻል ቦንደሪ ወይም ደግሞ ቦርደር የተሰራለት አይደለም። ምናልባት ብዙ ታሪኮች ሊኖሩ ይችላሉ አሁን በእኛም ስህተት እንዲሁም ደግሞ በጣሊያንም በእንግሊዝም በፈረንሳይም ደግሞ ተንኮል ያጣናቸው ነገሮች ይኖራሉ ወይም ደግሞ ሂስቶሪካል ችግሮች ይኖራሉ። እነዛን ነጥሎ ማውጣት አንድ ነገር ነው። ነገር ግን ለኢትዮጵያ ተስፋፊነት ኢምፔሪያሊስቲክ ምክንያቱ ብለን የቀኝ ግዛትን አርቲፊሻልን ቦርደር ልናስቀምጠው ወይም ደግሞ ጀስቲፋይ ላይ እናደርጋቸው የስ እነሱ ነጮች ስለሆኑ ዌስተርን ሶሳይቲ ስለሆነ ማይንድ ሴቱ ስለሆነ ጀስቲፋይ ላይ ያደርገው ይችላል። የኢምፔሪያሊስቲክ ማይንድ ሴት ስላላቸው ወይም ደግሞ ፎሬን ፖሊሲያቸው ኢምፔሪያሊስቲክ
ማይንድሴት ኢምፔሪያሊስቲክ ስለሆነ ማለት ነው ወረው በሮ ማቴሪያልም ወስደው ሊሆን ይችላል ወይም ደግሞ ቺፕ ሌበር ፎርስን ተጠቅሞ ሊሆን ይችላል ማለት ነው። እንደዛ ነው ኢኮኖሚያቸውን ቤዝድ ያደረጉት። ስለዚህ ለእነሱ ጀስቲፋያብል ሊሆን ይችላል። ነገር ግን ያህንን እኛ ሀገር ላይ ኮንቴክስቹዋላይዝድ ስናደርገው ግን ዲፍረንት አውትፑት ነው ያለው እና የቀኝ ግዛት የፈጠረውም አርቲፊሻል ቦርደር ነው አሁን አፍሪካ ውስጥ አንድም የመጋጨት ምክንያት የሆነው እና ያንን መጋጫ ምክንያት ግን እነሱ ኤክስፕሎይት ነው እንጂ የሚያደርጉት ማለት ነው ሲጠቀሙ ለፖዚቲቭ ነገር ሲጠቀሙበት ወይም ደግሞ ያንን ነገር ሶልቭ ለማድረግ ሲጠቀሙበት አናገኝም ማለት ነው። እና ከዚህ ኮንቴክስት አንጻር ነው ኢትዮጵያ ተስፋፊ ነች ወይም ደግሞ ኤክስፓንሽኒስት ነች ሲባል ማለት ነው። ይሄንን ነገር ነው እንግዲህ እነዚህን ኮንሰፕቶች ተሳቢ ማድረግ ወይም ደግሞ መገመት መቻል አለብን ማለት ነው። እነሱ ከምን አይነት ፖይንት ኦፍ ቪው እንደሚሉትና የኛ ግን ኢትዮጵያ ኢምፔሪያሊስት ብትሆን ወይም ደግሞ ተስፋፊ ብትሆን ኖሮ ማለት ነው ምን አይነት ተመሳሳይነት ወይም ሌሎቹ ምናልባት እንደነሱ ሱፐር ፓወር ወይም ደግሞ ትልቅ ላንሆን እንችላለን። ለምሳሌ እንደ አሜሪካ፣ እንደ እንግሊዝ፣ እንደ ፈረንሳይ፣ እንደ ጣሊያን ሱፐር ፓወር ላንሆን እንችላለን። ነገር ግን ኢምፔሪያሊስቲክ ስትራክቸር ያለው ሀገር ወይም ደግሞ ሀገራት ማለት ነው የሚያመሳስሏቸው ተመሳሳይ የሚያደርጓቸው ነገሮች አሉ ማለት ነው። ከዛ ውጭ ግን በተረፈ ለምሳሌ የራሽያን ሲስተም እና የቻይናን ወይ የአሜሪካንን ሲስተም ማለት ነው በአንድ የኢምፔሪያሊስቲክ ማዕቀፍ ውስጥ ልናስገባቸው አንችልም። ደሴም ካይንድ ኦፍ ቲንግ የቻይናን እና የእንግሊዝም ወይም ደግሞ የአሜሪካንንም እንደዚሁ በኢምፔሪያሊስቲክ ብለን ደግሞ ሁለቱን አንድ ፈርጅ ውስጥ ልናስገባቸው አንችልም ወይም ደግሞ ስናደርግ አይታይም። ነገር ግን እኛ ሀገር ግን ኢትዮጵያ ኢምፔሪያሊስት ነች ወይም ደግሞ ኤክስፓንሽኒስት ነች ሲባል ግን የስ ብለን ከፖለቲካል ኤሊቶቻችንን በሉ ምሁሮቻችን፣ የታሪክ ተመራማሪዎችን ብትሉ ማለት ነው ጀስቲፋይ ሲያደርጉት ይታያል ማለት ነው። ይህ ትክክልም አይመስለኝም። እንደገና ድጋሚ መታየትም ይኖርበታል። አስሎንጋስ ማይንድ ሴታችን ኤሮሴንትሪክ እስከሆነ ድረስ ማለት ነው ኢንተርናል ፖለቲክሳችንን በቀላሉ ሶልቭ ማድረግ የምንችልበት አጋጣሚ እየጠበበ ነው የሚለውን መልእክት ከዚህ ጋር ለማስተላለፍ ነው ማለት ነው። በሶስተኛ ነጥብ እንግዲህ የኢትዮጵያን የባህር በር ጥያቄ ወይም ደግሞ ፍላጎት እና ትርክት ማለት ነው ከአብይ አህመድ ጋር በማገናኘት የአሰብን ልትወር ነው ወይም ደግሞ ኤግዚስቴንሻል ትሬት ነች ብሎ ነው የሚጽፈው ማለት ነው። ቤዝድ ያደረገው ኖት መረጃ ላይ ሳይሆን ትርክት ላይ ነው ማለት ነው። ይሄንን ነገር ጀስቲፋይ ሊያደርግ ነው የሞከረው ማለት ነው እንጂ እንደ አንድ ትልቅ ፐብሊሸር ማለት ነው የትንታኔዎቹን ቤዝድ ማድረግ ያነበረበት ማለት ነው ከትርክት ወይም ደግሞ እሳቸው እንደዚህ ብለው ተናገሩ ከሚለው ይልቅ ማለት ነው ቤዝዶን መሬት ላይ ያለ መረጃ ላይ መሰረት ያደረጋል። ለምሳሌ ኢትዮጵያ ወታደር አስጠግታ ሊሆን ይችላል፣ ዲፌንስ ፖስቸሯን አስተካክላ ሊሆን ይችላል፣ ወይም ደግሞ ሌሎች ይሄ አግሬሲቭ ፖስቸር አድርጋ ሊሆን ይችላል፣ ወይም ደግሞ እንቅስቃሴ አድርጋ ሊሆን ይችላል። አለም ደግሞ እንደ ፕሮክሲ ደግሞ ሌላ ነገር መጠቀም ሞከራ ሊሆን ይችላል የሚሉ ነገሮችን ማንሳት ይችል ነበር። እነዚህ 1 2 3 4 ለምሳሌ የብሉ ሪቮሉሽን የሚባሉትን እነዚህ የአፋር የቀይ ባህር አፋሮችን አንስቶ ጀስቲፋይ ቢያደርግ ኦኬ ጀስቲፋይ ሊሆን ይችላል ማለት ነው። ነገር ግን ቤዝድ ያደረገው የአብይ አህመድ ተደጋጋሚ ትርክት ላይ ብቻ ነው ማለት ነው። ስለዚህ ይሄ ነገር ሁለት ነገሮችን ይነግረን። አንደኛው ይሄ ናሬቲቭ ላይ የተሰራው ስራ ወይም ደግሞ የኢትዮጵያ መንግስት ተደጋግሞ የቀይ ባህርን ነገር ማንሳቱ ማለት ነው ባይ ዲፎልት ማለት ነው ይሄ የኢትዮጵያ የቀይ ባህር ወይ የባህር በር ጥያቄ ጀስቲፋይ ሊያደርግ የሚችል ናሬቲቭ ዶሚናንስ እንዳለው ያሳያል እና ያንን ናሬቲቭ ዶሚናንስ ማለት ነው ለሌጂቲሜሲ ለማሳጣት እየሄደ ነው እንጂ ማለት ነው ቤዝድ ኦን ዳት ነው ኤርትራ ልትወረድ ትችላለች ወይም ደግሞ አሰብን ኢትዮጵያ አኔክስ ልታደርግ ትችላለች የሚለው እንደ ፕሪቴክስት ጀስቲፊኬሽን ነው እንጂ የተጠቀሙት ማለት ነው። ዋናው ነጥብ ኢትዮጵያ ይሄንን ይሁን ኢንተርናሽናል ስላደረገችው ያህንን ሌጂቲሜሲ ለማሳጣት አይነት አካሄድ ነው ማለት ነው። እንግዲህ ይሄ ኢኮኖሚስት ያየነው ሲሆን ማለት ነው። በሁለተኛነት መልኩ ደግሞ እንግዲህ የሰኞ ዕለት ኦክቶበር 6 ማለት ነው የፕሬዝዳንት ታዬ አጽቀሥላሴ በሁለቱ የኢትዮጵያ ምክር ቤቶች መክፈቻ ስነስርዓት ላይ ያደረጉት ንግግር አለ ማለት ነው። እዛ ንግግራቸውን አስመልክቶ ማለት ነው የኢንፎርሜሽን ሚኒስትሩ የኤርትራ ኢንፎርሜሽን ሚኒስትር ማክሰኞ ኦክቶበር 7 ማለት ነው የመልስ የሚመስል ነገር ግን ሹፈትም ያው ብዙ ጊዜ አይታናቸው ሊሆን ይችላል። ከዚህ በፊትም ማሳየቻቸዋለሁ ሲጽፉ ማለት ነው የሆነ እንግሊዝኛ እንግዲህ እንዴት ነው ፓሲቭ አግሬሲቭ አይነት እንግሊዝኛ ይጠቀማሉ። ነገር ግን ያንን ለምሳሌ ለእሳቸው ለመመለስ መረጃ ላይ ቤዝድ የሆነ
ስራን ወይም ደግሞ መረጃ ላይ ቤዝድ የሆነ መልስን ግን ሲያስቀምጣት ያ ማለት ኖርማሊ እንትን አይደለም የነሱ ይሄ ምንድነው ከእውነታ ወይም ደግሞ ትርክታቸው ናሬቲቭ ላይ ዲፌንሲቭ ሞድ ውስጥ ኦልሬዲ ገብተው ስለነበረ ከራሳቸው ጋር ያላቸውን ችግር ወይም ደግሞ ሰልፍ ሳቦታጅ ወይም ደግሞ ሰልፋዊ አይሶሌሽን ጋር የተያያዘ ነገር ይመስለኛል ማለት ነው እና የማነ ገብረ መስቀል የሞከረው ጀስት ለማጣጣል ለማንቋሸሽ ወይም ደግሞ ይሄ ምንድነው የማልመጥ አይነት ጽሁፍ ነው እንጂ የጻፈው በትክክለኛ መልኩ ማለት ነው ይሄ ነው ይሄ ብሎ አልዘረዘረም። ለምሳሌ ከዚህ በፊትም የጻፏቸውን ጽሁፎችን ወደኋላ ሄዳችሁ ብታዩ ማለት ነው 3 ነገሮች ላይ ትኩረት ያደርጋሉ። አንደኛው ታሪክን ሪቫይዝ በማድረግ ማለት ነው የተፈጠሩትን ኤርትራ ውስጥ ለተፈጠሩ ነገሮች በጠቅላላ ልክ የኢኮኖሚስት አይነት ናሬቲቭ ነው ስትራክቸራቸው ያለው። እንዲህ ተባብለው እንኳን ባይግባቡ ወይም ደግሞ ባይነጋገሩ ግን አንድ አይነት ዓላማ ስላላቸው ማለት ነው ያንን ዓላማ ጀስቲፋይ ለማድረግ የሚሄዱባቸው ትርክቶች ግን ተመሳሳይ ናቸው ማለት። ስለዚህ የማነ ገብረ መስቀልም ያደረጉት ይሄን ሪቪዥኒስት አይነት ታሪክን ሪቫይዝ በማድረግ ለኤርትራ በሚመች መልኩ ማቅረብ ሲሆን፣ ሁለተኛው ደግሞ ቪክተም ሁድ ነው ማለት ነው። ኤቭሪ ነገር የተፈጠረው ኤርትራ ውስጥ የተፈጠሩት ከ1950 ምናምን ጀምሮ የተፈጠሩት መጥፎ ነገሮች በጠቅላላ ተጠያቂ ኢትዮጵያ ነች ነው። ስለዚህ ኢቭን እነሱ እንኳን ስልጣን ላይ ቁጭ ብለው ላለፉት 30 ዓመታት የገዟትን ኤርትራ ኢኮኖሚክ ያደቀቁበት ብዙ ሰዎች ኤርትራውያን ለስደት የተደረጉበት ምክንያት ማለት ነው ቪክተም ሁድ እነሱ ቪክቲሞች ናቸው። ኢትዮጵያ ደግሞ አግሬሰር ነች ማለት ነው እና ነገር ግን እነሱ ናቸው ቀድሞ የትኛውንም ሀገር ኢትዮጵያንም ጨምሮ ሶማሌንም ኢትዮጵያንም ጨምሮ ከሱዳንም ከየመንም ከጅቡቲም ጋር ሲጋጩ ፕሮቮክ የሚያደርጉት እነሱ ናቸው ቀድሞ። አሁንም ያ ነገር ያ ጀስቲፊኬሽን ስላልተመቻቸው ነው እንጂ ፕሮቮክ እያደረጉ ያሉት እነሱ ናቸው ማለት ነው። ሶስተኛው ግን የኢትዮጵያ ይሄ ተስፋፊነት ወይም ደግሞ ኢምፔሪያሊስቲክ የምትሉት ማለት ነው ከዛ ጋር ቀደም ከኢኮኖሚስት ጋር ስላነሳ ነው ማለት ነው። ነገር ግን እዚህ ጋር ምናልባት መጨመር የምፈልገው እሳቸው አፄ ሥላሴ ያነሱት ግን ትኩረት ሊሰጠው ይገባል ብዬ ያሰብኩት ማለት ነው። ምናልባት እኔ አርቲክል በጊዜው ደት ወተር ዶክትሪን በሚል ርዕስ በስፋት ጽፌው ስለነበረ ምናልባት እዛ ላይ ዲቴሉን ማየት ትችላላችሁ። ምንድነው ያደረጉት እሳቸው ብዙ ጊዜ የምንሰማው የነበረው አባይን በተመለከተ ራሱን የቻለ ነጥለን ነው የምናወራው፣ እንዲሁም ደግሞ ቀይ ባህርን በተመለከተ ነጥለን ነው የማወራው ማለት ነው እና እሳቸው ለመጀመሪያ ጊዜ ሁለቱም እንደ አንድ አድርገው ማለት ነው ደት ወተርስ ሁለቱ ውሃዎች ላይ ብለው ናሬቲቭን የሰሩት ማለት ነው። ምናልባት የማነ ገብረ መስቀልም ወዲያው እንዲመልስ የሚያደረገው ይሄ ነው ማለት ነው። ምክንያቱም እነዚህ ሁለት ነገሮች አንድ ላይ ሆነው ነው የኢትዮጵያ ጂኦፖለቲክስ መሰረት ያደረገው ናሽናል ኢንተረስት መሰረት ያደረገው እነዚህ ሁለት ውሃዎች ላይ ነው ብለው ነው እሳቸው ያነሱትና እነዚህ ሁለት ውሃዎችን አንድ በማድረግ ፖሊሲ መስራት ወይም ደግሞ ናሽናል ኢንተረስታችንን እንዴት ማስጠበቅ እንችላለን የሚለውን ፖሊሲ መስራት ወይም ደግሞ በስፋት ሪኮመንድ ሊደረግ የሚገባው አይነት ዶክትሪን ነው ብዬ አስባለሁ ማለት ነው። ምክንያቱም ሲምፕሊፋይ ያደርግልን ነገሮችን የኢትዮጵያ ጂኦፖለቲክስ የሚመነጨው ሁለቱ ውሃዎች ላይ ነው ከጥንት ጀምሮ ያለውን ታሪክ ስናይ ማለት ነው። ወይ በቀይ ባህር በኩል የአክሱም ዘመነ መንግስት የስልጣኔ ዲክላይን ያደረገው በቀይ ባህር ይመጣ የነበረን ከህንድ ወደ አውሮፓ የሚሄድ ሩትን ማለት ነው በመተዋቸው እና በኬፕታውን በመዞራቸው ነው እንግዲህ የአክሱም ስልጣኔ ሊኮሰስ የቻለው። ከዛ በኋላ የተለያዩ ኮሎናይዜሽን ሲመጣ ማለት ነው ፈረንሳይም እንግሊዝም ጣሊያንም መጀመሪያ መያዝ የፈለጉት ኮስታል ኤሪያዎችን ነው። እንዲሁም ኦቶማን ቱርክንም ካያችሁ ኮስታል ኤሪያዎችን ነው ማለት ነው። በተቃራኒው በአባይ በኩል ደግሞ ስንመጣ ማለት ነው ከግብፅን ኢንክሉድ ስታደርጉ እንዲሁም ደግሞ እንግሊዝም ያንን ፍላጎት ነበራት፣ ፈረንሳይም ያንን ፍላጎት ነበራት። እንዲሁም ታች ድረስ መታችሁ ቤልጅየምም ከእንግሊዝና ከፈረንሳይ ጋር ኮላቦሬት ያደረገችበት አጋጣሚ ነበረ ማለት። ስለዚህ የኢትዮጵያ ጂኦፖለቲክስ የሚመሰረተው ሁለቱ ውሃዎች ላይ ነው። ስለዚህ ሁለቱ ውሃዎች ላይ መሰረት ያደረገ ዶክትሪን ደግሞ ኢትዮጵያ ያስፈልጋታል። አሁን እሳቸው ምናልባት ጠቆመው አልፈዋል። ያንን ግን እንደ ፖሊሲ መቀበል ማርቀቅ ማስፋትና የተለያዩ ታክቲኮችን መጠቀም የመንግስት ወይም ደግሞ የውጭ ጉዳይ መስሪያ ቤት ስራ ይመስለኛል ማለት ነው። እንግዲህ በሶስተኝነት ደግሞ የምናየው ማለት ነው ሐሙስ ዕለት የኢትዮጵያ የውጭ ጉዳይ ሚኒስትር እንግዲህ ለአንቶኒዮ ጉተሬስ የላከው ደብዳቤ በሁለተኛ ጊዜ የላከው ደብዳቤ አለ ማለት ነው እና የደብዳቤው አጠቃላይ ይዘት ምንድነው? ቀደም ሲል ጁን 2025 ላይ ለተላከው ደብዳቤ የተሰጠውን ትኩረት ወይም
ደግሞ የኢትዮጵያ ያገኘችውን ምላሽ ወይም ደግሞ ከኢንተርናሽናል ኮሚኒቲው የነበረውን ኮንሰርን በማመስገን እና በአፕሪሺየት በማድረግ ነው የሚጀምረው። ከዛ በዛ ጊዜ ያነሳቸውን ወይም ደግሞ የተነሱ ነጥቦችን ለማስታወስ ያክል ይሞክራል ማለት ነው። የኢትዮጵያ መንግስት እንዲሁም እንደ ፕሮክሲ የሚጠቀማቸው ኃይሎች በጊዜው ሲያደርጉ የነበሩትን እንቅስቃሴ ወይም ደግሞ ፕላን ያደረጓቸውን ነገሮች ያነሳና በዚህ በሁለተኛው ደግሞ ደብዳቤው ማለት ነው እነዚህ ነገሮች እንደ ፎሎ አፕ አይነት በማድረግ ማለት ነው በቲፒኤልኤፍ እና በኤርትራ መንግስት ጥምረት መካከል ጽምዶ የሚባለውን ቡድን በማቋቋም እንዲሁም ደግሞ ከሌሎች ቡድኖች ጋር ሌሎችን ቡድኖች ፕሮክሲ በመጠቀም የፕሪቶሪያውን ስምምነት በመጣስ የተለያዩ ስራዎችን እየሰሩ በቅንጅት እንደሆነ ያነሳል እና እነዚህ ነገሮች እጅግ በጣም ፕሮቮኬቲቭ አይነት ስራዎች እንደሆኑ ያነሳል ደብዳቤው በዚህኛው ደብዳቤ እና ኢትዮጵያ እስከምን ድረስ እንድታገሰችም በዚህ ደብዳቤ ያነሳል ማለት ነው። እንግዲህ ይሄንን ሲያነሳ በመጀመሪያ ያነሳቸው ስጋቶች ነበሩ ወይም ደግሞ እነዚህ ስጋቶች ከዚህ በፊት ጠቅሻቸው ነበረ እና አሁንም ቀጥለዋል አይነት ሜሴጅ ለማስተላለፍ ነው የተሞከረው ማለት ነው እና የኮንቲኒቲ አይነት ናሬቲቭ የያዘ ደብዳቤ ነው የሚመስለው ማለት ነው እና ይሄ ደግሞ ከማስረጃ ማስቀመጥ ወይም ደግሞ ማስረጃዎቹ ባለፈው ማደራጀትና ማቀናጀት በተጨማሪ ማለት ነው የውጭ ጉዳይ ሚኒስቴር ሁለቱ ደብዳቤዎች ላይ ፕሮአክቲቭ ሆኖ ወይም ደግሞ ቀድሞ መላኩ ማለት ነው የናሬቲቭ ወይም ደግሞ የሌጂቲሜሲ ዶሚናንስ እንዲኖረው ያስችለዋል ማለት ነው። በኤርትራ በኩል ደግሞ በተቃራኒው ስትመጡ ለመጀመሪያው ደብዳቤ ምላሽን የሰጠችው አሁንም እንግዲህ እስካሁን ድረስ ምላሽ አልሰጡም። ነገር ግን ምላሽ መስጠታቸው አይቀርም ለዚህ ለሁለተኛው። ስለዚህ በአጠቃላይ that means ኤርትራ ያለችው ዲፌንሲቭ ሞድ ወይም ደግሞ ዲፌንሲቭ ስትራቴጂ ላይ ነው ያለችው ማለት። ስለዚህ ኖርማሊ የኢትዮጵያ ክስ ነው እንጂ ሌጂቲሜሲ የሚኖረው ማለት ነው የኤርትራ አይደለም። ይሄ ናሬቲቭ ላይ ዋናው ነገር የቀደመው ወይም ደግሞ ቀድሞ የተናገረው ቀድሞ አጀንዳ ያቀበለው ስለሆነ ብዙ ጊዜ ዶሚናንት የሚያደርገው ማለት ነው እና በዚህ ደብዳቤ ሌላው ግልጽ ለማድረግ የተሞከረው ማለት ነው የወደብ ጉዳይን በሚመለከት ነው። ምናልባት ፎከስ ማድረግ ያለብንም እዚህ ጋር ይመስለኛል ማለት ነው። ምክንያቱ ደግሞ አንደኛ ኤርትራ ልወረር ነው በሚል ስጋት ነው እንግዲህ የፕሪኤምፕቲቭ የሆነ ሜዥርን ወይም ደግሞ ፕሪኤምፕቲቭ የሆኑ ዲፌንሲቭ ሜዥሮችን ለመውሰድ የምትሞክረው ማለት ነው እና ያ ነገር ጀስት ፕሪቴክስት ነው እንጂ ማለት ነው ኢትዮጵያ ኤርትራን በአሰብ ምክንያት የመውረር ፍላጎትም ሀሳብ የላትም የሚል ኮንክሉዥን ያስቀምጣል ማለት ነው። በሌላ በኩል ደግሞ የኢትዮጵያ የባህር በር ጥያቄ በሰላማዊ መንገድ ለመፍታት ማለት ነው ኢትዮጵያ ያላትን ቁርጠኝነት እንዲሁም ደግሞ ይህንን የባህር በር ጥያቄ ለመፍታት የሚቻለው በኢንስቲቱሽናል ኢኮኖሚክ ኢንቴግሬሽን ሜካኒዝም ብቻ ነው ብሎ ኢትዮጵያ መንግስት ያምናል ይላል ማለት ነው። ምናልባት እዚህ ጋር ነው ትልቁን ስራ የሰሩት የማስበው ማለት ነው። ይሄ ከዩኒላተራል ዲል ይልቅ ማለት ነው ሪጂናል ኢንቴግሬሽን በመፍጠር ነው የኢትዮጵያ የባህር በር ጥያቄ ሊመለስ የሚችለው የሚል ኢሹ ነው ያነሱት ማለት ነው። ያ ማለት የመጀመሪያ ላይ በኋላ ላይ በደንብ እመጣበታለሁ። ነገር ግን ከሶማሌላንድ ጋር የነበረን ኤምኦዩ የፈጠረው ጫና ወይም ደግሞ ዲፕሎማቲክ ጫና ላይ እዚህ ጋር የተማረን ይመስለኛል ማለት ነው። ምክንያቱም ኢንስቲትዩሽናል ስናደርገው ብዙ ፕሬሸሮችን ማቃለል ይችላል እና እኔም ከዚህ በፊት በጻፍኩት አርቲክል ላይ ማለት ነው የሶማሌላንድ እና የኢትዮጵያን ጉዳይ በማንሳት ማለት ነው የተናጠል ስምምነት ከመሆኑ ይልቅ ማለት ነው እንደዚህ ኢንስቲትዩሽናል ቢሆን የተሻለ ነው ብዬ ነበረ ማለት ነው በጊዜው እና ይህንን ነጥብ እኔ ፐርሰናሊ ደጋግሜ የማነሳበት ምክንያት ማለት ነው ኢትዮጵያ የባህር በር እንዳይኖራት ወይም ደግሞ እንዳታገኝ የሚፈልጉ ኖርማሊ የቀጠናው ሀገሮች ብቻ አይደሉም። ኤግዛምፕል ጅቡቲ ወይም ኤርትራ ወይም ደግሞ ሶማሊያ ብቻ አይደሉም ማለት ነው። ሱፐር ፓወር ካንትሪስ ስፔሻሊ ደግሞ አሜሪካንስ ከዛ ደግሞ ሚድል ካንትሪስ የምንላቸው መሀል ላይ ያሉት ስፔሻሊ ደግሞ ሞር እነሱ ናቸው ጫናውን የሚፈጥሩ ያሉት ሳውዲን ብትሉ ደግሞ በሳውዲ ምክንያቱም ሚድል ካንትሪዎቹ ማለት ነው ሞር ሪጂናል ኢንፍሉዌንስ ስላላቸው እና እርስ በርስ ደግሞ ያለው ፉክክር ከሱፐር ፓወር ካንትሪዎቹ ማለት ነው ሚድል ካንትሪዎቹ ይበዛል። ለምሳሌ የጂሲሲ ወገን በዚህ በኩል ማየት ትችላላችሁ። በዚህ በሌላ በኩል ደግሞ ኳታር ኤንድ ቱርኪን ማየት ትችላላችሁ። ደን በሶስተኛ በኩል ደግሞ ኢራን በዛ ሳይድ አለች ማለት ስለዚህ የነሱም ኢትዮጵያን ሪጂናል ሚድል ፓወር እንድትሆን አይፈልጉም ማለት ነው። ምክንያቱ ደግሞ ምንድነው ባይ ዲፎልት ኢትዮጵያ ሁሉም የሚያስቡት ማርኬቱ ያለው ኢትዮጵያ ጋር ነው ማለት ነው። ስለዚህ ኢትዮጵያ ከወጣች በተወሰነ መልኩ ይሄ የሪጂናል ሊደርሺፕን መያዟ የሚቀር አይመስለኝም ማለት ነው እና ያህንን ነገር ብዙዎቹ አይፈልጉትም። ነገር ግን ይሄንን ሪጂናል ወይም ደግሞ ይሄ
ኢንስቲቱሽናላይዝድ የሆነ ሪጂናል ኢንቴግሬሽን ኢኮኖሚክ ኢንቴግሬሽን ለመፍጠር ግን የዲፕሎማቲክ ወይም ደግሞ የዲፕሎማቲክ ሶሉሽኑን የመፍጠር ስራ የሚሰሩ ሰዎች አሉን የሚል ስጋት እኔም አለኝ። ሜይ ቢ ምናልባት ፕሬዚዳንት ታዬ አጽቀሥላሴ ውጭ ጉዳይ ሚኒስቴር ሆኖ ቢሆን ኖሮ ኮንሲደር ላደርገው ይችላሉ። ወይም ደግሞ ከዚህ በፊት የነበሩና አክሊሉ ሀብተወልድና ምናሴን ጨምሮ የነበሩ ኢትዮጵያ የነበሯት ትልልቅ ተጽዕኖ ፈጣሪ የውጭ ጉዳይ ሚኒስቴሮች ቢሆኑ ምናልባት ኮንፊደንሱ ይኖረኛል። ነገር ግን አሁን ላይ ያሉት የውጭ ጉዳይ ሚኒስትር ምክንያቱም ከስራው ግዝፈት አንጻር ስታስቡት ማለት ነው ኢትዮጵያ የሚያምን ወይም ደግሞ ከኢትዮጵያ ጋር ጂኒዌን የሆነ ሪሌሽንሽፕ እንዲኖር የሚፈልግ የጎረቤት ሀገር የለንም። ኖርማሊ ከኢትዮጵያ መጠቀም ሁሉም ይፈልጋል፣ የኢትዮጵያን ጥቅም መውሰድ ሁሉም ይፈልጋል። ያ ላይ ጥያቄ የለውም። ነገር ግን ኢትዮጵያ ግን ይሄ ሙቹዋል የሆነ ቤኔፊት ወይም ደግሞ ሰጥቶ መቀበል አይነት እሳቤን ግን የሚያስብ ጂኒየን የሆነ አገር ደግሞ ያለ አይመስለኝም ማለት ነው። ጀስት ኤቭሪባዲ የአሜሪካንን የ1950ዎቹ 60ዎቹ ኢትዮጵያን ኮንቴን የማድረግ ፖሊሲ ተግባራዊ ለማድረግ ነው የሚሯሯጠው ማለት ነው። ስለዚህ ያ ላይ የዲፕሎማሲ ብስለቱ አለን። ያንን ሰብሮ በመውጣት ይህንን ሪጂናል ኢኮኖሚክ ኢንስቲትዩሽን ፈጥሮ ሚሊታራይዝድም በሆነ ለምሳሌ የኢትዮጵያና ሶማሌላንድን የሚሞሉ ካያችሁ ማለት ነው። ሶማሊያ፣ ግብፅ፣ ኤርትራ እንዲሁም አሜሪካ ናቸው ጅቡቲን ጨምሮ አሜሪካ ናቸው የተቃወሙት ማለት ነው። አሁን ከዓመት በኋላ ግን አሜሪካ ሶማሌላንድ ላይ ምን እየሰራች ነው የሚለውን ጥያቄ ማንሳት ይችላላችሁ ማለት ነው። ከዛ ይልቅ ጉዳዩን ኢንስቲቱሽናል ስናድርገው ግን ማለት ነው ቢያንስ አሜሪካ ቨርሰስ ቻይና የሚለው ሱፐር ፓወር ኮምፒቲሽን እኛ ጋር ውድቀት ልታደርጉት ትችላላችሁ ማለት ነው። ሁለተኛው ደግሞ ኢንስቲቱሽናል መሆኑ ማለት ነው አንድ ሀገር ላይ ብቻ ዲፔንደንት እንድትሆኑ አያደርጋችሁም። ስለዚህ ኢትዮጵያ ኢኮኖሚዋን ዳይቨርሲፋይ ማድረግ ትችላለች። ያላትን የወደብ አማራጭም ዳይቨርሲፋይ ማድረግ ትችላለች ማለት ነው። በተቃራኒው እነዚህ ሀገራት ደግሞ ማርኬታቸው ዞሮ ኢትዮጵያ ስለሆነች ማለት ነው ኢትዮጵያን መጠቀም ስለሚፈልጉ እነሱ መካከል ባይ ዲፎልት ኮምፒቲሽን ይፈጠራል። ስለዚህ በዚህ መሀል ኢትዮጵያ የተሻለ ድል ማግኘት ትችላለች ማለት ነው። ሶስተኛው ደግሞ የቀይ ባህር ጉዳይ ሴኩሪቲ ደግሞ ስናስብ ማለት ነው ምናልባት ሚሊተሪ ቤዝ የሚለው ኮንሰፕት ነው ምናልባት ብዙዎቹን ኢትዮጵያን እንዳታምን የሚያደርጓቸው ማለት ነው። ስለዚህ ኢንስቲቱሽናል ግን ካደረግነው ላይክ ለምሳሌ ኔቶ ላይክ አይነት ሚሊተሪ ስትራክቸር ከፈጠረን ግን ማለት ነው ሁሉም ሀገር ኮንትሪቢዩት የሚያደርገው የራሱ የሆነ ሚሊተሪ ሜዥር ስላለው ማለት ነው እና አንደኛውን ለማመን የሚቸገርበት አጋጣሚ የለው ምክንያቱም አንድ ስትራክቸር ስላለ ማለት። ስለዚህ የኢትዮጵያ ኔቪ እዛ ውስጥ ቢገባ እና ቢሰራ ከጅቡቲ፣ ከሶማሌ፣ ከኤርትራ ኦር ደግሞ ከሌሎቹ ከሶማሌም ጋር ተቀናጅቶ ስለሆነ የሚሰራው እንደ ሪጂናል ኢንስቲትዩሽን ነው እንጂ ሊታይ የሚችለው ማለት ነው የኢትዮጵያ ዶሚናንሲ የሚታይበት አይደለም። ያን ስል ግን ከኢጋድ ጋር የሚለውን ወይም ደግሞ በኢጋድ ስር ኢንቴግሬት ልናደርገው ይገባል እያልኩ አይደለም። ምክንያቱም ኦልሬዲ የኢጋድን ስም በመጥፎ ማንሳት ከተጀመረ ቆይቷል። ወይም ደግሞ ያለው እሳቤ ኢጋድ ላይ ያለው እሳቤ ተአማኒነት ትክክል አይደለም፣ የኢትዮጵያ እጅ ነው ተብሎ ነው የሚታስበው ማለት ነው። ይሄ የሚያስፈልገው ራሱን የቻለ ኤንቲቲ እና ራሱን የቻለ ኢንስቲትዩሽን ነው ማለት ነው እና ለዛ ደግሞ እጅግ በጣም ብዙ ስራዎች ያስፈልጋሉ። ዲፕሎማቲክ ብልሃቶች እና ጥንቃቄዎች የሚፈልጉ ይመስለኛል ማለት ነው እና ከዛ አንጻር ነው ሪያሊስቲክ ላይሆን ይችላል ወይም ደግሞ እጅግ በጣም ትልቅ ስራ ነው ከፊታችን ሊጠብቀን የሚችለው። ይህንን የቀይ ባህር ጉዳይ ወይም ደግሞ የባህር በር ጥያቄ በቀላሉ ልንመልሰው የምንችለው ነገር አይደለም። ከትርክት እና ከናሬቲቭ በተጨማሪ እጅግ በጣም ብዙ ነገሮች ማድረግ ይኖርብናል የሚለውን ሀሳብ እዚህ ጋር ለማንሳት ነው ማለት ነው። እንግዲህ ወደ አራተኛው የመጨረሻው ጉዳያችን ስንገባ እንግዲህ የሆርን ሪቪውን አርቲክል ነው የምናገኘው ማለት ነው። ሴፕቴምበር 30 ነው የወጣው። ኤርትራ አንሬቫል the case for Ethiopians reversal of state recognition የሚል አርቲክል አውጥቶ ነበረ ማለት ነው እና ምናልባት ከዚህ አርቲክል ወይም ደግሞ ይህንን አርቲክል አናሊሲስ ከማድረጋችን በፊት ግን ማለት ነው ስለ ሆርን ሪቪው ምናልባት የተወሰኑ ነገር ልበል ማለት ነው። ምክንያቱም እጅግ በጣም ሲግኒፊካንት የሆነ ግን ስቲል ነው ኢምፖርታንት የሆርን ሪቪው ያለውን አስፈላጊነት በደንብ የተረዳን አይመስለኝም ማለት ነው እና የተወሰኑ ነገሮችን ነው ይሄ አትሊስት ፐብሊካሊ ፐብሊሽድ ከሚደረግ ኢንፎርሜሽን ቤዝ
ቤዝድ ኦን ተነስቼ ያገኘሁትን ነገር ላካፍላችሁ ማለት ነው። እና ሆርን ሪቪው የተቋቋመው በጌታቸው ንጋቱ 2021 ላይ ነው ማለት ነው። እንዲሁም የሆርን ሪቪው ኤክስኪዩቲቭ ዳይሬክተር ደግሞ ብሌን ማሞ ነች። እንዲሁም ፕሮግራም ማናጀር ደግሞ ቤተልሔም ማሞ ሲሆኑ ማለት ነው። ዋናው ዓላማው ምንድነው? በአፍሪካ ቀንድና በዓለም አቀፍ የፖለቲካ ምህዳር ላይ ተጽዕኖ ለሚያደርሱ ወሳኝ ፖለቲካዊ፣ ዲፕሎማሲያዊ እና የደህንነት ጉዳዮች ላይ ጥልቅ ትንተናና ስልታዊ ግንዛቤን መስጠት ላይ ያተኮረ ተቋም ነው ይላል ማለት ነው። እና ይህ ተቋም ሆርን ሪቪው በድረገጹ ላይ እንግዲህ ፋይናንሻል ድጋፍ ከየት እንደሚሆን ወይም ደግሞ ከየት እንደሚያገኝ የሚያስረዳ ወይም የሚያሳይ ነገር የለውም። ነገር ግን አጋሮቼ ናቸው ወይም ደግሞ ፓርትነሮች ብሎ የጠቀሳቸው 4 ተቋማት አሉ ማለት ነው። የውጭ ጉዳይ ኢንስቲትዩሽን፣ የውጭ ጉዳይ ሚኒስቴር፣ የመከላከያ ዋር ኮሌጅ እና የኢትዮጵያ ዜና አገልግሎት ጋር በጥምረት ነው የምሰራው ይላል ማለት። ስለዚህ ባይ ዲፎልት ስቴት ኦንድ ወይም ደግሞ ስቴት ፈንድድ ወይም ስቴት አፊሊየትድ የምትሉት አይነት ቲንክ ታንክ ተቋም ነው ማለት ነው። ይሄ ሀገር በቀል መሆኑን ያሳያቸዋል ማለት ነው። ምናልባት የሀገር በቀል መሆኑነቱን ማለት ነው ቀጥታ ከፓርቲ ጋር እንዳታገናኙት ማለት ነው። ለምሳሌ ያለውን ኢምፖርታንስነት ለማየት ማለት ነው በ2020 በወጣው የግሎባል ቲንክ ታንክ ኢንዴክስ መሰረት ማለት ነው አፍሪካ ላይ ብቻ ትኩረት አድርገው የሚሰሩ 1280 የሚጠጉ ቲንክ ታንኮች አሉ ማለት ነው። እና ከነዚህ መካከል እንግዲህ 65% የሚሆኑት ማለት ነው ሙሉ ለሙሉ ከአፍሪካ ውጭ ባሉ ሀገራት ነው ፈንድ የሚደረጉት ወይም ደግሞ እነዚህ ሀገራት ላይ ነው ዲፔንድ የሆኑት። ሞስት ፕሮባብሊ ደግሞ አሜሪካ ማለት ነው። ከዚህ ውስጥ 30% ደግሞ የሚሆኑት ሚክስድ ፈንድድ ናቸው ማለት ነው። ሀፍ ግማሹን የዛው ስቴት ኦንድ ወይም ደግሞ ስቴት ፈንድ ስቴት ኢንስቲትዩሽኖች ፈንድ ያደርጉታል። የተቀረውን ደግሞ ግሎባል ኢንስቲትዩሽኖች ፈንድ ያደርጉታል ማለት ነው። እና ከ1280 5% የሚሆኑ ብቻ ናቸው ኖርማሊ ሀገር ውስጥ ወይም ደግሞ ሀገር በቀል ሆኖ በስቴት ፈንድ ወይም ደግሞ ሀገር ውስጥ ባሉ ኢንስቲትዩሽኖች ፈንድ እየተደረጋቸው የሚሰሩ ማለት ነው። ያ ማለት ከ10 የሚበልጡ አይነት አይመስሉኝም ማለት ነው። ያሉ ኢንስቲትዩሽኖች ከ10 የሚበልጡ አይመስሉኝም። ካልተሳሳትኩኝ 2 ውስጥ አሉ፣ እንዲሁም ግብጽ የተወሰኑ አሉ። ከዛ ውጭ ያሉት ማለት ነው አጠቃላይ የፎሪን ፈንድ ወይም ደግሞ በፎሪን ኤንጂኦ ፈንድ የሚደረጉ ናቸው ማለት ነው። በተቃራኒ አሜሪካ ደግሞ ስንሄድ ማለት ነው በዚሁ በ2020 የግሎባል ኢንዴክስ ግሎባል ቲንክ ታንክ ኢንዴክስ መሰረት ማለት ነው አጠቃላይ 1872 ቲንክ ታንኮች አሏት እና ይህም ደግሞ በዓለም አንደኛ ያደርጋታል ማለት ነው። በሁለተኝነት ደረጃ ቻይና 512 ቲንክ ታንክ ተቋማት አሏት። ዩኬ 321 አላት። ህንድ 293 አላት። እንዲሁም ጀርመን 217 አላት ማለት ነው። እና እነዚህ ቲንክ ታንኮች ማለት ነው አብዛኛውን ጊዜ ፎሪን ፖሊሲን በመስራት በመቅረጽ ሪኮመንድ የሚያደርጉ ናቸው ማለት ነው። እና ብዙ ጊዜ አሁን ለምሳሌ ስለ አፍሪካም ሆነ ስለ ኢትዮጵያ በእነዚህ አብዛኞቹ ትንታኔዎች ይሰጣሉ እና በእነዚህ ትንታኔዎች መሰረት ወይም ደግሞ እነዚህን ትንታኔዎች ስናነባቸው ብዙ ጊዜ ትንታኔዎቹ ቅድሚያ የሚሰጡት ፕራዮሪቲያቸው ማለት ነው ለተቋቋሙበት አገር ኢንተረስት ነው እንጂ ማለት ነው ለአፍሪካ ወይም ደግሞ ለኢትዮጵያ ናሽናል ኢንተረስት አይደለም ማለት ነው። እና ፈንድ ላደረጋቸው ተቋም ነው ብዙ ጊዜ ናሽናል ኢንተረስቱን ፕራዮሪቲ ሰጥተው የሚሰሩት ማለት ነው። እና ለምሳሌ ብዙ የኛ ሀገር ሚዲያዎች ማለት ነው ከአፍሪካን ኢንቴሊጀንስ ድረገጽ ተገኘ የሚል አይነት ኮንሰፕት ያለው ወይም ደግሞ አፍሪካን ኢንቴሊጀንስ ኤጀንሲ እንዳለው የሚል አፍሪካን ኢንቴሊጀንስ አለ ወይም ደግሞ ዘግቦታል በሚል ይተላለፋል ማለት ነው። እና ነገር ግን አፍሪካን ኢንቴሊጀንስ በሚለው ባይ ዲፎልት ማለት ነው አፍሪካን የሚለውን ነገር ቅድሚያ ስላስቀመጠ ብቻ ቤዝድ ኦን አፍሪካ ወይም ደግሞ ፕራዮሪቲው ስለ አፍሪካ ይመስልናል ማለት ነው። ነገር ግን እንደዛ አይደለም። አሁን ለምሳሌ ይህ አፍሪካን ኢንቴሊጀንስ ማለት ነው ኢንዶግ የፐብሊኬሽን የሚባል የፈረንሳይ ተቋም ነው እንግዲህ ስር ነው የሚሰራው። ስለዚህ በፈረንሳይ ለፈረንሳይ ሀገር ናሽናል ኢንተረስት ነው የሚሰራው ማለት ነው። ነገር ግን ስሙን አፍሪካን ስላለው ብዙ ጊዜ እንሸወዳለን። እነዚህ ሰዎች ናሽናል ኢንተረስታቸው የማን ነው የሚለውንም ወይም ደግሞ ለምሳሌ ሄሪቴጅ ፋውንዴሽን ማየት ትችላላችሁ፣ ብሮክ ኢንስቲትዩሽን ማየት ትችላላችሁ። የአሜሪካዎቹን ብዙዎቹን ልንጠቅሳቸው ይችላለን። እነዚህ ኢንስቲትዩሽኖች ግን ወይም ደግሞ ቲንክ ታንኮች ዳይሬክትሊ የሚሰሩት ናሬቲቭን እንደፈለጉት አድርገው ማኒፕሌት ሊያደርጉት ይችላሉ። በተለይ ደግሞ እንግሊዝኛ ሲሆን እንግሊዝኛ ኢዚሊ ማኒፕሌት የሚደረግ ቋንቋ
ነው ኢዝሊ ፓሲቭ ለማድረግ ይሞከራል። ለምሳሌ ቴሮሪስት የሚለውን ወይም ደግሞ ይሄ እንዴት ነው አሜሪካ አፍጋኒስታን እና ወይም ኢራን ላይ የተጠቀመቻቸውን ቃላት ወይም ደግሞ ቋንቋዎች ማለት ነው እንዴት ለዘብ ባለ መልኩ እንደቀየረቻቸው ማየት ትችላላችሁ ማለት። ስለዚህ ያ ነው ለነሱ ሊቨሬጅ የሚሰጣቸው። ብዙ ጊዜ እኛ ከነዚህ ኢንስቲትዩቶች የሚነበቡ ጽሁፎችን ወይም ደግሞ የሚወጡ ትንታኔዎችን ለእኛ ሀገር ቅድሚያ የሚሰጡ ስለሚመስልን ማለት ነው የስ እንደ መረጃ ወይም ደግሞ እንደ ቀዳሚ መረጃ እንጠቀማቸዋለን ማለት ነው እና ያ ስህተት ነው። እንዲሁም ደግሞ ያንን ካውንተር ለማድረግ ደግሞ አሁን ላይ ይሄ የሆርን ሪቪው የጀመረው ስራ ወይም ደግሞ ያደረገው ነገር እጅግ በጣም ይበል የሚያሰኝ ነው እና እንደ ብዛታችን ወይም ደግሞ እንደ ኢትዮጵያ እንዳላት ተጽዕኖ ማለት ነው አንድ መሆኑ ብቻ በራሱ በቂ አይደለም የሚል ግምት አለኝ። ነገር ግን እሱ በራሱ እየሰራ ያለው ነገር ቀላል ነገር አይደለም የሚለው መልእክት እዚህ ጋር ለማስተላለፍ። ሌላው ሁለተኛው ግን እዚህ ጋር ማንሳት ያለብኝ ምናልባት የናሬቲቭ ዲፍረንስ ማየት የምትችሉ ከሆነ ማለት ነው ሙሉ ለሙሉ ቲንክ ታንኮች ብዙ ጊዜ ብሔራዊ ጥቅም ላይ መሰረት ያደረጉ ናቸው እና የእኛም ሀገር ይሄ ሆርን ሪቪው ማለት ነው ብሔራዊ መሰረት ወይም ደግሞ ብሔራዊ ጥቅም ወይም ደግሞ ናሽናል ኢንተረስት ላይ ትኩረት ያደረገ መሆኑን የምትረዱት ማለት ነው ያለውን ተጽዕኖ በማየት ነው ማለት ነው። ለምሳሌ ኢቭን ዘሀበሻም በሉት ሌሎችም የሀገር ውስጥ ዘጋቢዎች ማለት ነው አሁን ላይ ሆርን ሪቪው ትንታኔ እንደሰራው ወይም ደግሞ እንዳለው እያሉ ነው ዘገባዎችን እየሰሩ ያሉት። ያ ማለት ኢንተርናል ፖለቲክስ ላይ ቤዝድ ሆነው ከሚሰሯቸው ትንታኔዎች ማለት ነው የናሽናል ኢንተረስት ላይ ቤዝድ የሆኑ ትንታኔዎችን እንዲሰሩ ባይ ዲፎልት ሆርን ሪቪው ያስገድዳቸዋል ማለት ነው። ስለዚህ ይሄ ምናልባት እንደ ሀገር የምንስማማበት ኮንሽስ የሆነ ናሽናል ኢንተረስት ወይም ደግሞ ኮንሽስ የሆነ ናሽናሊቲ እንዲኖረን ያስገድዳል ወይም ደግሞ ያ ናሬቲቭ ቀስ በቀስ ዶሚኔት እያደረገ እንዲሄድ ያደርገናል ማለት ነው። ያ ማለት ደግሞ አሁን ላይ ያሉት የኛ የፖለቲከኞቻችን ጀስት በመንግስት ወይም ደግሞ አሁን ላይ በሚመራው ፓርቲ መካከል እና በሀገር ናሽናል ኢንተረስት መካከል ያለውን ዲፍረንስ እንዲጠቀሙበት እንዲያዩትም ያስገድዳቸዋል ማለት ነው። ምክንያቱም ለምሳሌ እያያችሁ ፕሮክሲ ሻዕቢያ ፕሮክሲ ብሎ የሚጠራቸው ቡድኖች ማለት ነው ቤዝድ የሆኑት ኢትዮጵያ ውስጥ ነው። ስለዚህ እነሱ ቡድኖች ባይ ዲፎልት እየጠቀሙ ሳይሆን የኢትዮጵያ ናሽናል ኢንተረስት እየጎዱ ወደኋላ እያስቀሩ ነው ያሉት ማለት ነው። ስለዚህ ያንን ነገር ደግሞ ብዙ ቪው የሚያገኝላቸው እነዚህ ሚዲያዎች ሀበሻን በሏቸው ሌሎቹ ሚዲያዎች ማለት ነው ይሄ ድራማቲክ የሆነ አጋጭ የሆነ በጥባጭ የሆነ ናሬቲቭ ባይ ዲፎልት የፌስቡክን በሉት የሌላው የዩቲዩብ አልጎሪዝም ይፈልገው ስለሆነ ማለት ነው አምፕሊፋይ ስለሚያደርግላቸው በዛ ይጠቀማሉ። አሁን ግን ሆርን ሪቪው ምንድነው እያደረገ ያለው ባይ ዲፎልት አምኖት ሹር ኢንቴንሽናል ነው ብዬ አልገምትም፣ ግን እየሰጣቸው ያሉት ትንታኔዎች ማለት ነው መረጃዎቹን እነዚህ ሰዎች ወይም ደግሞ እነዚህ ተቋማት ሊያገኟቸው የሚያስችሏቸው ስለሆኑ ማለት ነው ግዴታ እንዲዘግቧቸው ይገደዳሉ። አሁን ከዚህ ከኢትዮጵያና ከኤርትራ ጉዳይ ጋር በተያያዘ ወይም ደግሞ ኢትዮጵያ የኤርትራን ሪኮግኒሽን ልትቀማ ትችላለች የምትለው ጽሁፍ ማለት ነው ከሆርን ሪቪው ይልቅ ሌሎቹ የሀገር ውስጥ ወይም ደግሞ ሀገር በቀል ሚዲያዎች እጅግ በጣም አምፕሊፋይ ማድረጋቸው ማለት ነው ለዚህ ማሳያ ነው ብዬ አስባለሁ። ስለዚህ ሆርን ሪቪው እንደ ሆርን ሪቪው ሁሉ ማለት ነው 2 3 4 እስከ 10 እስከ 15 አይነት ቲንክ ታንኮች ኢትዮጵያ ያስፈልጓታል። በሌላ በኩል በተቃራኒው ግን ደግሞ እያንዳንዱ የውጭ ፎሪን ቤዝድ የሆነ ፎሪን ፈንድድ የሆነ እያንዳንዱ ቲንክ ታንክ የፈለገውን አፍሪካን ብሎ አፍሪካን ኢንቴሊጀንስ አፍሪካን ሪቪው አፍሪካን ምናምን እያለ ቢሄድም ማለት ነው ባይ ዲፎልት ግን ስለ አፍሪካ ፕራዮሪቲ ሰጥቶ ትንታኔ እየሰጠ እንዳልሆነም እዚህ ጋር እንድንገነዘብ በማስፈልጋለሁ ማለት ነው። ነገር ግን ወደ አርቲክሉ ስንመጣ ይሄ አሁን እንግዲህ ፖዚቲቭ ብዬ መልካም ብዬ ያነሷቸው ነገሮች ናቸው። ነገር ግን አርቲክሉ በእኔ እምነት ማለት ነው የተሳሳተ ግንዛቤን የሚያስተላልፍ ነው ብዬ ገምታለሁ። ወይም ደግሞ መረጃ ላይ ይሄ እንዴት ነው ቱዋርድስ ኢትዮሴንትሪክ እንደሆነ ግልጽ ነው። ግን ቤዝድ ያደረጋቸው ወይም ደግሞ መረጃ ብሎ የሰጣቸው ነገሮች ትንሽ ሚስሊድ የሚያደርጉ ወይም ደግሞ ሚስኢንፎርሜሽን የተዘባረቀባቸው ናቸው ብዬ አስባለሁ ማለት ነው። ያ ግን ማለት
አርቲክሉን ቢውልድ ያደረጉበት ናሬቲቭ የመጣው ጀስቲፋይ ለማድረግ የተሞከረበት መረጃዎች ያስቀምጧቸው። ለምሳሌ ይህንን ለኤርትራ እውቅና የተሰጠበትን የመንገድ ጥያቄ ላይ ይፈጥራል። ይሄ ብዙ ጥያቄዎች ሊያነሱ እንደሚችሉ የሽግግር መንግስት ነው። የሽግግር መንግስት ሊሚቴሽኖች ሊኖሩት እንደሚችሉ ግልጽ ነው ማለት ነው እና ጀስቲፋይ ለማድረግ የሄደበት መንገድን ትክክል አይደለም እያልኩ አይደለም፣ ወይም ደግሞ ያነሳቸው ነጥቦች ወይም ደግሞ ግሪቫንስ የምንላቸው ነገሮችም ትክክል አይደሉም እያልኩኝ አይደለም። ለምሳሌ ኤርትራ አንድ ሀገር ለመባል የሚያስፈልጓት መሰረታዊ መስፈርቶች ማሟላት ተስኗታል የሚል አኪዜሽን አለ። ሁለተኛው ደግሞ የግዳጅ የውትድርና እንዲሁም የጭቆና ምክንያት በሚሊዮኖች የሚቆጠሩ ኤርትራውያን ዜጎች ማለት ነው ለመፈናቀል ተገደዋል ይላል ማለት ነው። ይህም ትክክል ነው። ሶስተኛው ለምሳሌ በህገ መንግስት የማትመራ ሀገር ነች ይላል። 1993 ጀምሮ አንድም ምርጫ አላካሄደችም፣ ተጠያቂነት የሌለው ወታደራዊ አገዛዝ አለ የሰፈነባት ነች ይላል ማለት ነው። ይህም ጀስቲፋይብል ነው ማለት ነው እና የሰብአዊ መብት ድርጅቶች ያወጣቸውን ሪፖርቶች ይዘረዝራቸዋል ማለት ነው እና ከዚህም አልፎ ደግሞ ኢትዮጵያ ውስጥ ፕሮክሲዎችን በመጠቀም ኢትዮጵያን ሰላም ለመንሳት የምታደርገውን ጥረት የምትሄድበት ርቀት ያሳያል ማለት ነው እና እነዚህን እንደመነሻ በማድረግ ማለት ነው የኢትዮጵያ አንሪኮግናይዝ ወይም ደግሞ ሪቮክ ብታደርግ ማለት ነው የታገኝ የምትችላቸውን ደግሞ ጥቅሞች ብሎ የሚያነሳቸው ጥቅሞች የዲፕሎማሲ ጫና መፍጠር ትችላለች ይላል ማለት ነው። ሁለተኛው ደግሞ ህጋዊነትን ይነፍጋል ይላል ማለት ነው። የኔ ጥያቄ እዚህ ጋር ነው ማለት ነው። ምክንያቱም በቀላል አማርኛ ለምሳሌ ሁለት ሎጂኮችን ማለት ነው። ፍርድ ቤት ለምሳሌ ባልና ሚስት ነበሩ፣ ልጅ ተወለደ በመሀል። ነገር ግን ባልየው ሚስትን በቺቲንግ ሊጠረጥር ይችላል ማለት ስለዚህ ዲኤንኤ ሊሰራ ይችላል። ያ ዲኤንኤ የባልን ወይም ደግሞ የልጅ የትክክለኛ አባትነቱን ይገልጻል ማለት ነው እና ይህም ደግሞ ማለት ከተፋቱ በኋላ ማድረግ የነበረበትን ድጋፍ ሊያደርግ ይችላል አባት ሰው ከሆነ ዓመት በኋላ ከ30 ዓመት በኋላ ልጅነቱን ሪቮክ አድርግ ያለው ቢል ማለት ነው። ይህ አባት ህግ ወይም ደግሞ ፍርድ ቤት ተቀባይ ሊሆን ይችላል የሚለው የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ ለምሳሌ ወራሽ ውርስ ለመውሰድ አንድ ሀገር የቤተሰብ ውርስ ሊሆን ይችላል። ለምሳሌ አባትም እናትም በህይወት ሳይኖር ይቀሩና ልጆች ደግሞ ውርስ ይከፋፈላሉ። ስለዚህ ውርስ ለመውሰድ መጀመሪያ ማረጋገጥ ያለብን የወራሽነት መብት ነው ማለት ነው። ምክንያቱም ወራሽ እንደሆንን በትክክል ሳይታወቅልን ያንን ውርስ ልንጠይቅ አንችልም የሚለው ደግሞ ሁለተኛው ሎጂክ ነው ማለት ነው። ከዚህ አንጻር አይተን ማለት ነው ኢትዮጵያ ኦልሬዲ አንደኛ ማዘር ካንትሪ ነች ማለት ነው። ስለዚህ ማዘር ካንትሪ ከሆነች ማለት ነው የአፍሪካን ህብረት ቻርተርን ቻርተርን ቤዝድ የሚሆነው የማዘር ካንትሪ እውቅና ከሰጠች ሌላው ኢንተርናሽናል ኮሚኒቲ እውቅና ይሰጣል የሚለው ነገር ነው። ስለዚህ ያንን ሪቮክ ብናደርግ ሌሎቹ 190 ሀገሮች ግን እኛን ተከትለው ኢትዮጵያ ሪቮክ ስላደረገች እኛም እናደርጋለን የሚል አይነት ዲፕሎማሲ ኢንተርናሽናል ሎ አይኖርም። ሁለተኛው ዲፍረንስ የሚያደርገው ለምሳሌ የሰርቢያ ኮሶቮ ማየት ትችላላችሁ። የሰርቢያ ኮሶቮ ኢዩ ነው ቀድሞ ከዩጎዝላቪያ ከፈራረሰች በኋላ ሪኮግናይዝ ያደረገው። ከጀርመን ይጀምራል፣ ሌሎች ይከተላሉ። ነገር ግን ሰርቢያ ስቲል ነው ለኮሶቮ ሪኮግኒሽን አልሰጠችም። አሁን ላይ ምን አይነት እንቅስቃሴ ጀምራለች? የአውሮፓ ህብረት አንሪኮግናይዝ እንዲያደርግ ሙቭመንት ጀምራለች ሰርቢያ። ያ ሊያስኬድ ይችላል። ኢንተርናሽናል ሎ ደግሞ ለምሳሌ እንዴት ነው ለአንዱ ሀገር የሚሰራበት ኬዝ ለሌላው ሀገር ላይሰራ ይችላል። አሁን ለምሳሌ እዚህ ጋር ያነሳቸው ነጥቦች አሉ፣ ሶማሌላንድን እና ሌሎች ሀገሮችን ማለት ነው። ነገር ግን ለነዛ ሰራ ማለት ለእኛ አልሰራም። ለምሳሌ ሶማሌላንድ ሪኮግኒሽን ያላገኘችው ወይም ደግሞ ዲፋክቶ ሀገር የሆነችበት ዋናው ምክንያት ማለት ነው ሶማሊያ ሪኮግኒሽን ስላልሰጠቻት ነው። ምናልባት እዚህ ጋር ነው የኔ ትልቁ ጥያቄ። በህግ ደረጃ የስ ሊያከራክር ወይም ደግሞ ሜቢ ወደ አይሲጄ ምናምን ጥያቄውን ልንወስደው የምንችልባቸው ሉፕ ሆሎች ሊኖሩ ይችላሉ። ነገር ግን አሳማኝ ነው የሚለው ጉዳይ ነው አጠራጣሪ የሚሆነው ወይም ደግሞ ጀስቲፋያብል ሊያደርገው አይችልም። ኦልሬዲ በቃ ሰጥተናል። ያ የምንመልሰው አይነት ወይም ደግሞ የፈሰሰው ውሃ አይታፈስም እንደሚባለው አይነት ነገር ይመስለኛል። ለምሳሌ ኢቭን አሁን እውቅናን ሪቮክ ካደረግን ማለት ነው የወደብ ጉዳይ ወይም ደግሞ ከስተም ሎ ነው አይደል እያጋጨን ያለው። ስለዚህ እውቅና ከነገፍን ማለት ነው እንዴት ነው በአሰብ
ወይም ደግሞ በወደብ ጉዳይ ድጋሚ ልንደራደር የምንችለው ማለት ነው። ያንን ከስተም እንትን ሰብረነዋል ወይም ደግሞ አተነዋል የሚለው እሳቤ ነው። ምናልባት ከተሳሳትኩ ታርሙኛላችሁ። ምናልባት ሌላው ከዚህ ጋር ነው እንግዲህ ይህንን አርቲክል ማለት ነው ከዚህ ጋር ነው ማንሳት የምንችለው። ፖለቲካል ተጽዕኖ ሊፈጥር ይችላል። የስ ኢት ኢዝ ኦብቪየስ ፖለቲካል ተጽዕኖ ግን ሊኖረን ይችላል። ነገር ግን እንደ ትኩረት ብዙ ጊዜ ያደረግነው እንደ ሻዕቢያን እንደ ኢንቲቲ እንደ ኤርትራ ቆጥረን ነው ማለት ነው። ስለዚህ እዛ ላይ ጋር ፎከስ ስናደርግ ምናልባት ይሄ ኢሹ ደግሞ እንደ ህብረተሰባዊነት ወይም ደግሞ ሰብአዊነቱን ደግሞ እያሳጣ ነው ብዬ ነው የማስበው ማለት ነው። ምክንያቱም እዚህ አሁን ይሄ አርቲክል በኤርትራውያን ላይ የሻዕቢያ መንግስት እያደረሰ ያለውን ጭቆናና ተጽዕኖ በዝርዝር ያስረዳል ማለት ነው። ያ ማለት ራሱ ሻዕቢያ የሰጠን ሜካኒዝም አለ። እንዴት ኤርትራውያንን እየጎዳ ማህበረሰብን እየጎዳ እንደሆነ የሰጠን ሜካኒዝም አለ። ሁለተኛ ባይ ዲፎልት ደግሞ በተለይ ደግሞ በዛ አካባቢ ለዚህ ትግል ሲባል ከደርግም ከኃይለ ሥላሴም ጀምሮ ማለት ነው አብዛኞቹ አንድ ወይ ሁለት የቤተሰብ አካላቸውን ወይም ደግሞ ቤተሰቦቻቸውን አጥተዋል ማለት ነው። ስለዚህ ያ ነገር ሪኮንሲሌሽን ነው እንጂ የሚያስፈልገው ማለት ነው። እንደገና ያንን አይደንቲቲያቸውን ቤዝድ ያደረጉት አይደንቲቲያቸውን ማለት ነው ቶኒ ሻዕቢያ አይደለም የጀብሃ ማህበረሰብ አሁን ለምሳሌ ባይ ዲፎልት ለሁለት ነው የተከፈሉት አይደል? የጀብሃ ርዕዮተ ዓለም የሚያራምደው ማህበረሰብ አለ፣ ደን ደግሞ የሻዕቢያን የሚያራዝመው ርዕዮተ ዓለም ያለው አለ። ሁለቱም በተለያየ መንገድ ቢሄዱ ማለት ነው አንድ የሚያደርጋቸው ወይም ደግሞ ኮመን ሲሆኑ የምታያቸው ግን በኢትዮጵያ ጉዳይ ነው። ምክንያቱም ያህንን አይደንቲቲያቸውን ኢትዮጵያ ልትነጥቅ ወይም ደግሞ ልትወስድ እየመጣች አይነት ነገር ነው የሚችሉት ማለት ነው። ስለዚህ ይሄ አሁን አርቲክል ባይ ዲፎልት ማለት ነው ለእነሱ ጀስቲፊኬሽን ነው የሰጠ። አያችሁ እያለን ያለ ነው ይሄንን ነበር የሚል ነው። ስለዚህ ማህበረሰብ ተኮር አንዳንድ ጊዜ ዲፕሎማሲያችን ከኢንቲቲ ጋር ሲሆን ማለት ነው ማህበረሰብ ተኮር ወይም ደግሞ ህዝብ ተኮር መሆኑን እንረሳዋለን። ብዙ ጊዜ የሰሜኑ ጦርነት ተመሳሳይ ነገር ነው ያለው። ህዝብን እንደ ህዝብ ሳይሆን ወይም ደግሞ እንደ ማህበረሰብ እንደ ሰውኛ ያለንን ግንኙነት እንረሳዋለን እና ያህ ነው ለኛ ትልቅ ቫልዩ ሊሰጠን የሚችለው የሚለው ነው እና አጠቃላይ አርቲክሉ ስታዩት የስ ፖለቲካሊ የሆነ ነጥብ ሊያሰጠን ይችላል ወይም ደግሞ ፕሬዠር ይሄ ዶሜስቲክ ፖለቲክስ ላይ ፕሬዠር ሊሰጥ ተጽዕኖ ሊፈጥር ይችላል። ዳትስ ዋይ አሁን አገር ውስጥ ያሉ ሚዲያዎች በጣም አምፕሊፋይ ያደረጉት ይህንን ዘገባ። ነገር ግን ወደ ውስጥ ገብታችሁ ግን ካያችሁት ማለት ነው ሞር ሚስሊዲንግ ወይም ደግሞ ሚስኢንፎርሜሽን የሚያደርግ ነገር ነው እና ሆርን ሪቪው ደግሞ እንደዚህ አይነት ማለት ቲንክ ታንክ ከመሆኑ አንጻር የስ ሪኮሜንዴሽን ነው እንጂ ይሄ ማለት ወይም ደግሞ እንደ ሀሳብ ነው እንጂ የቀረበው በእርግጥ ይሄ ነገር ኢምፕሊመንት ይደረጋል ማለት አይደለም። ነገር ግን ምናልባት በቀጣይ ቪዲዮ ከአሜሪካን ቲንክ ታንኮች ጋር በተያያዘ ማለት ነው የተወሰነ የአሜሪካንን የፎሬን ፖሊሲ ዶክትሪን የምናይበት ላይ ምናልባት ምን ያህል ቲንክ ታንክ ተቋማት ማለት ነው ምን ያህል ተጽዕኖ እንዳላቸው በሚቀጥለው ቪዲዮ ያለው። ከሆርን ሪቪው ጋር በተያያዘ ግን ላነሳ ያሰብኩት ሀሳብ አጠቃላይ ይህንን ይመስላል። እንግዲህ ከሞላ ጎደል ለዛሬ ያስኩላችሁ ይሄንን ይመስላል። እንግዲህ ሁልጊዜ እንደማደርገው አንድ ቪዲዮ ጋብዛችኋለሁ። ምናልባት ኮፒራይት ከሌለው አሰማችኋለሁ፣ ግን ኮፒራይት ካለው ግን ሚዩት ነው የሚሆነው እና ሊንኩን ስለማስቀምጥ እዛ ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ምናልባት የመልሕቅ ልቦለድ ጸሐፊ ዘነበ ወላን የምታውቁት ይመስለኛል ማለት ነው። ዘነበ ወላ ከፀሐይ በታች የሚል ዩቲዩብ ቻናል አለው እና ብዙ ትንተናዎችን ይሰጣል ወይም ደግሞ ብዙ አስተማሪ የሆኑ ፕሮግራሞችን ይሰራል ማለት ነው እና በቅርብ እንግዲህ የታነቀ እውነቱን ይናገራል የሚያምነው ግን የለም በሚል ርዕስ ስለ አሰብ ጉዳይ ወይም ደግሞ ስለ ወደብ ጉዳይ ያነሳው ነገር አለ ማለት ነው እና እዛ ጋር ምናልባት ብዙ ነገሮችን ያነሳል። ለምሳሌ የጂሚ ካርተርና የመለስን ግንኙነት ያነሳል። እንዲሁም ደግሞ ጴጥሮስ በላይ የሚባል ኤርትራዊ ደግሞ ኢቭን ለኢትዮጵያ ሲከራከር የኤርትራ የምጽዋ ወደብ ይበቃታል ወይም ደግሞ ምጽዋ ወደብ ለኤርትራ በቂ ሲሆን አሰብ ግን ለኢትዮጵያ ነው መሆን ያለበት የሚል ጥያቄን ሲያነሳ ታያላችሁ። እንዲሁም ከዚህ በተጨማሪ ሻዕቢያ አዲስ አበባ ውስጥ ብላክሜል ኢትዮጵያን እነመለስን አድርጋ ሊኖር እንደሚችል ይገምታል ማለት ነው። መለስ ለጂሚ ካርተር አይሆንም ብሎ የመለሰለትን ጉዳይ እንዲሁም በአጠቃላይ የመልሕቅ ልቦለድ መጽሐፍን በተመለከተ ማለት ነው መርከብ ላይ የተደረገ አድቬንቸርን የሚያሳይ ጭብጥ ያለው ሲሆን ማለት ነው። መቼም ደግሞ አስመራ ምጽዋና አሰብ ላይ እንደሆነ ዘነበ ይናገራል። እንዲሁም በዚህ መጽሐፍ
መጽሐፍ ጉዳይ ሰይፉ ፋንታሁን ደውሎለት እንደነበረና ሰይፉ ፋንታሁን እንግዲህ የቀይ ባህር መሄድ አንገበግብም ወይ ብሎ ያነሳለት ጥያቄ አለና ሞር ትኩረቴን የሳበው እዚህ ጥያቄ ላይ ይህንን ጥያቄ የመለሰበት መንገድ ነው። ዘነበ ወላ ፍሬም ያደረገው እኔ አንገበግበኝም፣ ከዚያ ይልቅ ከተፈጥሮ ሀብቱ ይልቅ ማለት ነው የ3 ሚሊዮን እናት እህት አባት ወንድም ያጣንበት መንገድ ነው እኔ የሚያንገበግበኝ የሚል አይነት ኢሹ ያነሳና ምናልባት እዚህ ጋር የሚሰጠው ምክር ቤት ነገር አለ ማለት ነው። እና ብዙ ጊዜ የፕሮፓጋንዳም ሆነ ሌላም ነገር ስንሰራ ወይም ደግሞ ትርክታችን በአጠቃላይ ተፈጥሮ ሀብት ላይ ትኩረት ያደረገ ነው ለዘመናት የነበረው እና ከዚያ ይልቅ ህብረተሰብ ተኮር ወይም ደግሞ ማህበረሰብ ህዝብ ተኮር የሆነ ኢቭን ፕሮፓጋንዳም ቢሆን እንደዚህ አይነት ፕሮፓጋንዳ ብንሰራ ያሻግረናል ወይም ደግሞ ያዛልቀናል እና ለዚህ ዘመን ላይ ብዙ ጊዜ ከዚህ በፊት የሰራ ነው ይሄ ተፈጥሮ ሀብት ላይ ትኩረት ያደረገ ትርክት ነው ከዚህ በፊት የነበረውን ግጭቶቻችንን በዘር በምናምን የሚከፋፍለን ወይም ደግሞ ድንበር ለይተን እንትን የምንለው የሚለውን ጥያቄ ያነሳና አሁን እዚህ ዘመን ላይ ህዝብ ተኮር ስራን ወይም ደግሞ ናሬቲቭን የሚሰራን ሰው ጥያቄ ያቀርባል ማለት ነው እና ይሄንንም የወደብ ጉዳይ ከዚህ ፍሬም አንጻር ወይም ደግሞ ከህዝባዊነት ከማህበረሰብ ፍሬም አንጻር ብናየው መልካም ነው የሚለው እሳቤም እንግዲህ ቅድም ሆርን ሪቪው ላይ ክሪቲሳይዝ ያደረኩትም ለዛ ነው ማለት ነው። ምክንያቱም ሻዕቢያ በራሱ ዲክቴተር በመሆኑ ሻዕቢያ በራሱ ጨቋኝ ስርዓት በመሆኑ ማለት ነው ህዝብ ተኮር የሚለውን አድቫንቴጅ ለኢትዮጵያ ለእኛ ሰጥቶናል ባይ ዲፎልት ማለት። ስለዚህ ያንን አድቫንቴጅ መጠቀም እንችላለን የሚለው እና ያንን አድቫንቴጅ ደግሞ ስንጠቀም ባይ ዲፎልት ብዙ ስራ ከኛ ላይ ይጠበቅብን ይችላል። ራሱ ህዝቡ ተነስቶ መስራት የሚችለውን ይሰራል። ነገር ላይ በጠረጴዛ ላይ ቁጭ ብለህ ስታወራ ማለት ነው የሃርድ ፊሊንግ የሚኖር አይመስልም። ላይኖር የሚችልበት እና በቀላሉ መግባባት የምትችልባቸው አጋጣሚዎች ሊፈጠሩ ይችላሉ። ስለዚህ ነገርን አለማበላሸት ህዝብ ተኮር አሁን ላይ ግን እንደ ሀገርም ዲሁማናይዝ ካደረግናቸው ማለት ነው ነገ ላይ የሚመጣውም ተተኪው ማለት ነው ኦልሬዲ ዲሁማናይዝ ስላደረግነው ከሰው በታች ስላደረግነው ወይም ደግሞ እንደ ሰው ወይም እንዳለፈ የታሪክ ቁርሾ እንዳለው መገመት አስፈላጊ ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ የእኛ ከራሳችን ፐርስፔክቲቭ አንጻር ነው እውነታን የምናየው። እውነታ ብዙ ጊዜ የእሱ የኔና የእነሱ የሚባል እውነታ አለ ማለት ነው። ስለዚህ እንደ ማህበረሰብ ደግሞ የታሪክ ጠባሳ ሊኖር ይችላል። ስለዚህ ያንን ታሪክ ጠባሳ አምፕሊፋይ ስላደረገ ነው እስካሁን ድረስ ሻዕቢያ የቆየው ላለፉት 27 ህወሓት የቆየው። አሁንም አንዳንድ ይህንን ናሬቲቭ ወይም ደግሞ ይህንን የዘር ፖለቲካ መጠቀም የሚፈልጉ ኢንቲቲዎችም ያንን ነው እያደረጉ ያሉት። ስለዚህ ያንን ግሪቫንስ ወይም ደግሞ ያንን ችግር ዲስሚስ ማድረጉም አስፈላጊ አይደለም ወይም ደግሞ ለነገ ላያሻግረን ይችላል የሚለው የዘነበ ወላ አስብ አጠቃላይ መልእክት ነው እና ምናልባት ኮፒራይት ከሌለው እናንተን ካለው የተወሰነውን ነገር እዚህ ቀንጭቤ ያሰማችኋለሁ። ነገር ግን ሊንኩን ኮሜንት ሴክሽን ላይ ስለማስቀምጥላችሁ ሄዳችሁ ብታዩት እና ከሱ ብዙ ነገር መማር የምንችል ይመስለኛል። እንግዲህ ለዛሬ ያስኩላችሁ በአጠቃላይ ይሄን ይመስላል። በሌላ ፕሮግራም እና በሌላ ጊዜ እስክንገናኝ ቸር ሰንብቱ። ስለ አሰብ ላነሳ ነው። ይህንን በጥልቀትም በስፋትም የሚያውቁ ሰዎች ጥቂቶች ናቸው። በህይወት ካሉ የምጠቅሰው የሱፍ ያሲንን ነው። የሱፍ እንዳውም ከአሰብ ወረድ ብላ የምትገኘው ጥዮ የምትባል ወደብ ላይ ነው የተወለደው። አልታደልንም። ስላልታደልን ጽዮን የሚያክል ትልቅ ወደብ ሊሆን የሚችል ቦታ አላለማ ነው። እኔ ጽዮን አውቀዋለሁኝ። ብዙ ጊዜ በዛ በኩል ሳልፍ ሳገድም አይቼዋለሁኝ። የታነቀ እውነቱ ይናገራል፣ የሚያምነው ግን የለውም እንላለን በዘቢው አባባላችን። አገር በታነቀበት ሁኔታ ውስጥ ነው የአሰብ አጀንዳ ተነስቶ የተወሰነበት። ጂም ካርተር አቶ መለስን ያገኙት ነበር። አግኝተውት የኢትዮጵያን ወደብ ጉዳይ ሲሉት አያስፈልገንም፣ እኛ የራሳችንን አንሰጥም፣ የሰውን አንፈልግም ነው ያላቸው። ለመጨረሻ ጊዜ ይዞልኝ የመጣው ካርታ ወደብ አልባ ነው። ይሄ መጪው ትውልድ ላይ አላስፈላጊ መከራን መጥራት ነው። የነቃ ዘመን ላይ ደግሞ መብቱን መጠየቁ የማይቀር ነው። ስለዚህም ቆም ብላችሁ አስቡበት ሲሉ በፍጹም አያስፈልገንም ነው ያለው። ይህንኑ ነውር የተሞላበት ውሳኔ ጴጥሮስ ሰለሞን የሚባል የኤርትራ ከፍተኛ ኃላፊ የነበረ ሰው ልክ እንዳልሆነ ለእኛም ጽዋ ይበቃናል አለ። የገር ሀሳብ ነው። ምናልባትም ድርጅቱ አዞት ተናግሮት ይሆናል እንጂ ይሄን ያደረጉትም አሰብ ጆከር ናት። ስለዚህም ቢሉ ቢሰሩ አያስፈልገንም ብሎ አቶ መለስ የሄደው ቅድም በነገርኳችሁ ካርቶን ላይ ፈንጂ በእርግጥ ሆኖበት ይሁን ብዬ አስባለሁ። ምክንያቱም ሻዕቢያ አዲስ አበባ ውስጥ መካናይዝ ጦር ነበረው። የፈለገውን አፍነው የሚሄዱበት፣ የፈለጉትን የሚያጓጉዙበት፣ ምንም ከልካይ ያልነበረባቸው ዘመን ነበር። አንድ ቤት ቁጭ ብዬ ሰይፉ ፋንታሁን ደወለልኝ። አንድ ፊልም ላይ ይሰራ ነበረ። አቤት አልኩት። የቀይ ባህር መሄድ አያንገበግብህም ነው ያለኝ። ይህ አሁን ከመጽሐፍ ጭብጥ ጋር የተያያዘ አይደለም።
ቃል በቃል ያልኩትን ነው የማስታውሰው። አንገበግበኝም። እኔንም ያንገበግበኝ ልንገርህ አልኩት። 3 ሚሊዮን ወንድምና እህቶች አባትና እናቶች ማጣቴን ነው የሚያንገበግበኝ ነው ያልኩት። ለእኔ በዛን ጊዜ ኤርትራን 3 ሚሊዮን ደርሳሉ ተብሎ ነው ሲነገር ወይ ጓደኞቼ መረጃውን ያገኘሁት። በወቅቱ ግን 1.9 ሚሊዮን ደርሰዋል። ምናልባትስ 1.2 ሞቶውስ እንደሆን ብዬ እንዳውጠነጥን ያደርገኛል። ዶክተር አብይ ምናልባትም ከተወሰነ ከ4 ከ5 ዓመት በፊት አስመራ ሄዶ ሞቅ ያለ አቀባበል ሲደረግለት እመኑኝ ከረጅም ጊዜ በኋላ ቁጭ ብዬ ቴሌቪዥን ያየሁት የዛን ጊዜ ነው። ቁጭ ብዬ የሴቶቹን አቀባበል፣ የፈንድሻውን፣ የአበባ ብተናውን፣ እልልታውን አይደለም ማየው፣ እያንዳንዷን እናት ፊታቸውን እያየው ስንቷ ይሆን ልጆቿን የቀበረችው ነበር የነበረው። ምንም ጥርጥር የለውም ወንድሟን፣ ባሏን፣ እህቷን ያላጣች እዛ ህዝብ መሃል አንድም ሰው የለም። ያንዳንዱን ደጅ ሞት አንኳኩቶታል። በርካታ የህይወት ውጣ ውረድ፣ ስቃይ፣ ሰቆቃ እንዲቀበል ሆኗል። እኔ የሚያሳዝነኝ ያ ህዝብ ነው እንጂ የተፈጥሮ ሀብቱ የህዝቡን ልብ መባረክ፣ በሀሳብ አቻው መሆን፣ መነጋገርና መግባባት ከቻል መሻገር እንችላለን ብዬ ነው የማስበው። ፕሮፓጋንዲስቶቻችን ብዙ ጊዜ በጣም ኃይለኛ ሐሰት ይሰራሉ። አንዱን ራስ ሌላው ነገር አድርገው ይስላሉ። በደርግ ጊዜ በጣም ቋቅ ይለኝ የነበረው ፕሮፓጋንዳ ኤርትራ ራስ አድርጎ ነበር የሚስለው። ነው ባለፉት 35 ዓመታት ኖርን እና ራስ ባይኖረን ኖሮ መኖር እንችል ነበር። ፕሮፓጋንዳ እንኳን ስትሰሩ አቅም በፈቀደ መጠን እባካችሁን ህብረተሰቡን አትርሱት። ህብረተሰቡን ማዕከል አድርገህ ሰውን ማዕከል አድርገህ የምንሰራ ፕሮፓጋንዲስት እንኳን ብትሆን ትሻገራለህ። ሁሌም ሴንተር የምናደርገው ተፈጥሮ ሀብት ላይ ብቻ ስለሆነ እንፎርሻለን። ይህ መፎረሽ በዚህ ዘመን እንዳይደገም ለሚያገባ ሁሉ ይህን ማሳሰብ ነው እወዳለሁ።